ለማንኛውም አያና ያው ብዙ ነገሮች ይተመቸኛል፣ ግን ያው አንዳንድ ጊዜ በተለይ ያው እኔ ግማሽ ኤርትራዊ ስለሆንኩኝ በኤርትራ ህዝብና መንግስት ታሪክ ያለ አረዳድ ላይ በጣም ጥያቄዎች አሉኝ። አይ ቲንክ እዛ ላይ ያለ ውስንነትን ያው አንዳንድ ጊዜ ባለማወቅ አድርጌ አልፈዋለሁ። ግን ያው ስለ የአፍሪካ ቀንድ ፖለቲካ ትረዳዋለህ ብዬ ስለማስብ እኔ በተለይ በኢትዮጵያና በኤርትራ ያለው የመከራከር የመጣላት መንፈስ ሁለቱ ሀገራት ውስጥ አመንጭቶ ብዬ ስለማላስብ ሌላ ቤንዚሎች አሉ ስለምረዳ ሁለቱ ህዝቦች ላይ በተለይ ያልሆነ ነገሮችን ከመናገር በመከባበር ላይ የተመሰረተ ሁኔታ እንዲኖር እፈልጋለሁ። እና አንድ ጊዜ አንተ ያው መስመር ብዙ ነገሮችን ስትል አያለሁ። ከምን የመነጨ ነው? ዝም ብለህ አውቀው ተረድተው ነው ወይስ ጀስት አስፈን ነው? ከምን የመነጨ ነው? የታሪክ አረዳድና የታሪክ አረዳድ እሱ እንግዲህ ችግር የለውም። እኛ አሁን ሀገራችን ኢትዮጵያ ውስጥ ባይዘው እኔ ጎረቤት ሀገር ሰው እንደሆንኩም አትርሳ። እንደ አይ ነው እንደ ማንኛውም ጎረቤት አይደለም ኢትዮጵያ። አይ ሀሳቡን ሪስፔክት ስለ እኔ የሴጣን ጆሮም ጮብ ይበል ገብቶኛል። ለምን መሰለኝ ከመሸ እዛ የሴጣን ጆሮ ጮብ አድርገው ብዬ ነው። አንዴ ቆይ ፍኖት ይኸውልህ ያዝልኝ ጥያቄ ጥሩ ነው። የጎረቤት ለአንተ ታሪክ ያለው ምልከታ አንተ ለራስ ታሪክ ያለው ምልከታ ጋር ሊለያይ ይችላል። እኛ በውስጣችን ራሱ እኮ አሁን የነበሩ ታሪኮቻችንን ግዴታ ሁሉም ሰው አንድ አይነት ታሪክ መናገር የለበትም። ትርክቶቻችንን ካስተካከልን እሱ ነው ዋናው በሚለው ነው እንግዲህ ሀገር ውስጥ እየሰራን ያለ ነው። ትርክት ማለት ለሀገር ያለን እይታ፣ ለእርስ በርስ ያለን አብሮነታችን ላይ ያለን ምልከታ መስተካከል አለበት። ጥሩም ሆነ መጥፎ የጋራ ሀገር አለን። ሀገራችን ደግሞ ህብረ ብሔራዊና ሁላችንንም ያካተተች ለሁሉ ክብር የሚገባው በዲሞክራሲ የምትተዳደር ፌደራላዊ ሀገር መሆን አለባት የሚለውን ይሄን ትርክት በጋራ እናጽና። በታሪክ ደረጃ ግን ለአንዱ ጥሩ ሆኖ የሚታየው ለአንዱ መጥፎ ሆኖ ሊታየው ይችላል። ታሪክ ነው ያለፈ እንደመሆኑ መጠን ልክ ሰው ልጅ በራሱ ህይወት ውስጥ ክፉም ደግም እንደሚያሳልፈው ያሳለፍናቸውን ነገሮች እንደ ታሪክ መያዝ፣ መነጋገር፣ መከራከር፣ ኮንትራስት ማድረግ፣ ኮምፔር ማድረግ ችግር የለውም። ትርክታችን አንድና ተቀራራቢ ተመሳሳይ ትርክት ከገነባንና ጠንካራ ማዕከላዊ የሆነ ትርክት የጋራ ትርክት ካለን ታሪክ ላይ ልዩነቶች ቢኖሩ በፈለገ ደረጃ ዲቤት ማድረግም እንችላለን። at the end of the day ምንም አፌክት አያደርገንም because አሁናዊ ሁኔታችንና ነጋችንን የሚለውጠው ትርክታችን እንደመሆኑ መጠን ትርክትን እንቃኝ፣ እንዋጅ፣ ሁሉን አካታች፣ ፌር፣ ዴሞክራቲክ፣ ፌደራሊስቲክ፣ መልቲናሽናሊስቲክ ይሁን የሚለው ላይ ትርክት ግንባታው። ስለዚህ አንተ ደግሞ እንግዲህ ይሄ ለውስጡ ጉዳይ ነው። አንተ ደግሞ ጎረቤት ሀገር ነው። ጎረቤት ሀገር ደግሞ እኔ አንተን ታሪክ በደንብ ካልተረዳሁት ምን አስጨነቀ? ከቻልክ ማስረዳት፣ ካልቻልክ ደግሞ የተሳሳተ ታሪክ ነው እነዚህ ሰዎች ስለኛ የሚያምኑት። ይልቁንስ በደንብ ይዘለኛነቱ ከመስተጋበሩ የሚመነጭ ነው። ምንም ልዩነት ለመስተጋበር የሚመነጫ ለምሳሌ በጣም ይመጣል እንጂ በተለይ የውጭ ጉዳይ ፖሊሲ በጣም ቀላል ፒላር እኮ ነው አይደለ? ያን ነገር የውጭ ጉዳይ ፖሊሲን አሁናዊ ነው እሱ ነው የምልህ። የውጭ ጉዳይ ፖሊሲ በኢንትረስት ላይ ብቻ ነው የሚመሰረተው። ታሪኩ አሁን ለምሳሌ ኤርትራ በኢትዮጵያ ኮሎናይዝ ተደርጋ ነበር ብሎ ይሄ በዚህ ታሪክ ነው የሚያምነው ኤርትራ ኢንተርናል ፖፑለስ። እንደዚህ ማያምኑም። አሁን እንደዚህ እንኳን አያና ችግሩ እኮ እሱ ነው። እንደዚህ እንኳን አያምኑም አያና ቅድም ያልኩት ምንድነው should refer አይ ነው እንደማትመልስልኝ እሱ እንደዚህ አያምንም ማለት ይኸውልህ እሱን ነው የምልህ እኮ ኢትዮጵያ ኤርትራን ኮሎናይዝ አድርጋ ነበር የሚል ትርክት ኤርትራ ውስጥ የለም የምትለኝ ከሆነ ይሄ ታሪክ የለም የምትል ከሆነ እሱን መነጋገር እንችላለን በኤቪደንስ ማለት ነው። ኢትዮጵያ ውስጥ ደግሞ ኤርትራ ለጊዜው ሽርሽር ሄዳ ነው እንጂ አንድ ክፍለ ሀገር ነች ብሎ የሚያምንም ደግሞ አለ። ካርታውን ጭምር እስካሁን ድረስ ቁጭ አድርጓል። ሁለቱም የራሱ የሆነ ሐሳቤ ነው ያላቸው። በመንግስት ደረጃ በቴሪቶሪያል ኢንቴግሪቲ እና በሶቨሬኒቲ አምናለሁ። የኮንቴስትድ የሆኑ ቦታዎች አሉ ሚል ከሆነ መጠያየቅ ትችላለህ። ባድሜ ሽራሮ ላይ እንደተደረገው ሌሎች አሰብንም በሚመለከት ያሉ ጥያቄዎች
ከዛ በዘለለ በታሪክ ደረጃ ይሄኛው ትክክል አይደለም መጥፎ ነገር ተደርጓል ያኛው ደግሞ በጣም ጥሩ ነገር ነበር ብሎ ቢያስቡ ሁለት የተለያዩ ሀገር እንደመሆናቸው ብዙ ሊያስጨንቅ አይገባም ለዛ ነው በውስጣችን እንኳን ታሪክ ላይ ልዩነቶች ቢኖሩ ትርክት ተመሳሳይ ከሆነ እንደ ሀገር ለመቀጠል አያስቸግረንም የሚለውን ነገር የታሪኩንም አሽቶ ተመሳሳይ ተቀራራቢ የሆኑ እሳቤዎችን ለመፍጠር ይረዳል ለዛ ነው እንደ ሀገር አሁን ከኤርትራ ጋር ያለው ችግር ሌላ ቦታ አትወሰደውና ይኸውልህ ያለብን ችግር እሱ አይደለም ግልጽ የሆነ ችግር ነው ያለብን ግልጽ የሆነ ችግር ነው እኛ ጋር አሁን ያለው ችግር ኢትዮጵያ እንደ አደጋ እንደ ትሬት አድርጎ የሚቆጥር መንግስት አለ ያውም ደግሞ የማይቀየር የማይነካ ፓርላማ የሌለው ምርጫ የሌለው የማይገረስ ይሄ መንግስት እኮ አያና ይሄ መንግስት እኮ ከብልጽግና ጋር የሰራ መንግስት ነው ገባለ ይሄ መንግስት ራሱ መንግስት ከብልጽግና ጋር በምን አውድ ሰራ በመስቆ ምንድነው የሰራው ነው ምንድነው የሰራው በምን ሰራ ምንድነው ዴቨሎፕ ያደረገው ምን አይነት ንግዶችን ነው አብሮ የነገደው ምን አይነት ኢንፍራስትራክቸር ነው አብሮ የገነባው ምንድነው የሰራው ምን ሴኩሪቲ ድረስ ኢንተለጀንስ ድረስ እኮ አብሮ የሰሩ ናቸው ምን ማይካድ ኖ ምንድነው የሰራው ነው ጦርነት ላይ ነው ሰርተዋ ሚሊተሪ ጦርነት ላይ አሁን ዓለም እንትን እኮ ቀደም ያልኩ እንትኖች አሉ የመንግስታት መሰለ ብዙ ጊዜ በኢትዮጵያና በኤርትራ ብዙ ጊዜ ኢንስቲትዩሽንስ የሉም ተቋማት የሉም በግለሰብ ነው እና ሁሉ ነገሮች በግለሰብ ተዳፍነው ነው ያለፉት በየዘመኑ ስለዚህ ይሄ አንዱ ትልቅ ፋክተር ነው የሚያደርጉበትም የራሳቸው መንስኤ ያላቸው ነገራችን ላይ ይሄን ሲያደርጉም መንግስታት ወደው አይደለም ከሆነ ኃይል ትክክል ናቸው ብዬ አስባለሁ እኛ ጋር ያለው መረጃ እርግጠኛ ነኝ እንትን ነው ጅምብርብር ያለ ነገር ነው እኔ ጋር የሚደርሰው ግን ሆኖም እኔ ጋር ያለው መረጃ እንደዛ አልዋሽህም አላታልልህም እኔ ጋር ያለው መረጃ በዛ ደረጃ ኮራፕትድ ሆኖ አይደለም ኖ ስለራስህ መናገር ትችላለህ እኔ መረጃ አንተ እኮ አሁን አንተ አምናሃል መረጃ ችግር እንዳለበት ነው ያመንክልኝ ያለው እኔ መረጃዬ ዜና ከዩቲዩብ ምናምን እኮ እንዳልሆነ ለእሱን ልነግርህ እችላለሁ መወሻሸት አያስፈልግም ከኤርትራ ጋር የኢትዮጵያን ኢንትረስት የሆነውን የባህር በር ጥያቄ የወደብ ጥያቄ አብሮ ለማልማት የወደብን ጥያቄ ለመመለስ የነበረ ንግግር ነበር የነበረውን ንግግር ከንግግር አልፎ በስምምነት ደረጃ በአብሮ መስራት ደረጃ እንዳይፈጸም ጠንካራ የሆነ ምልከታ ነበር በኤርትራ በኩል እንደ ፓርትነርሺፕ እና አብሮ እንደ መስራት ሳይሆን ፕሬዝዳንት ኢሳያስ ያልነበረም ይሄው ተቃላ ያለ መከራከረ ተሳስተሃል ለዛ ነው ኢንፎርሜሽን ይኸውልህ እኔ ደግሞ ማቀውልን ጋር ሼር እናደርጋለን ያና እኔ ማቀው ምን ያለ መሰለህ እኔ በነገራችን ላይ የኢትዮጵያ ህዝብ ደሃ ሆኖ ያለ ቀይ ባህር ይኑር የሚል ደብር ትራይ ካለ የኤርትራ ህዝብ ይካቢያ አላሰብም አለ ኢሳያስ አዳምጠኝ ቆይ ሃይ እኔ በደንብ ሰላም አሁን አንድ ጊዜ ምን አደረሰለ እሱ ልቆልቅ ነገር ምን ተጠምቷል መሰለህ በግዕዝ 2002 ላይ አንድ ቆንጆ ፕሮጀክት የተጠናል ምክንያቱም ለኢትዮጵያም ለኤርትራ መልስ የሚሆን ብዬ ማስበው ወጥ ፔፐሩ ልክልሃለሁ ያጠናው ልጅ ናሆም ሰለሞን ይባላል ማነው ሆሳና ሰለሞን ይባላል አይ ቲንክ ያጠናው የቦታ ቅይር መሆን እንደሚቻል ያሳያል ያ ቦታ ሶሉሽን ሜክ ያደርጋል 9700 ኪሎ ሜትር አካባቢ ላይ የሬድሲን እንደ ናሽናል ዳም በመጠቀም ሃይድሮኤሌክትሪክ ፓወር ምናምን ሶስት ፕሮጀክቶች አሉና ዲቴልሱን ስፔርስ ዲቴልስ ጥናት ተደርጎ ነበር ኦኬ ሙቭ ኦን ዳናክል ዲፕሬሽን የሚባል ጥናት ተደርጎ ነበር 2002 ላይ በግዕዝ ያ ጥናት እንዴት መሰለህ ጥናቱ ይሄ ዳናክል ዲፕሬሽን የሚባል ከአፋር ከኢትዮጵያ አፋር ጋር ማብሮ የሚሰራ ነው ኦልሞስት የፕሮጀክት ኤሪያው 9700 ኪሎ ሜትር ስኩዌር እንደሆነ አጣብብ ያለውና እዛ ፕሮጀክት ላይ በጋራ የሚሰራ ነው በኢትዮጵያም በኤርትራም በሁለቱ ሀገራት በጋራ የሚሰራ ነው ልክ እንደ እስራኤል እና ጆርዳን እንደሰሩት አካባቢ ማለት ነው በጣም ሰስቴኔብል ነው በጣም ይገርም አንነሰሰሪ ዲቴልስ ውስጥ ያቆየን ነው አልኩ አው ይሄ ፕሮጀክት ለምሳሌ ለቀቅ ሶሉሽን ሜክ ማድረግ ይችላል ነበር የቦታ ቀይር እንደነገርኩ አሰበን አካባቢ ያለውን ቦታ ለኢትዮጵያ ሰጠ ፈቅ ወደ ደግሞ በኢትዮጵያ በኩል ወደ ኤርትራ የሚገባበት የቦታ ለውጥ እንዳለ ምርጫው እንዳለ አቅ ነበር ነው ቤት ወክል ቆማ አላቀም አሁን እኮ ዋናው ዲቴሉ ነው ያልኩ አይቻልም ዋናውን ዲቴል እየረሳ ይቻላል የቦታ ቀይሩ ላይ ምን መጣ መሰለህ ያው ብዙ ነገር ታሰውኝ ያጠናው ሰውዬ
በአጥንቶ ሲጨርስ ማለት ነው ምሳውን በልቶ የራቱን በልቶ መተኛት ነው። ምንም የሚያመጣው ነገር የለም። ዲሲሽን ሜክ የሚያደርገው በኤርትራ ጉዳይ ላይ ብቸኛ አንድ ግለሰብ ብቻ ነው ላለፉት 35 ዓመታት 30 ነው ኢሳያስን ያስጠናው እኮ ይሄን እኮ ኢሳያስን ያስጠናው እኮ እሱ ነው በነገራችን ላይ ያያና ምን አለ አዳምጠኝ ተጠንተዋል ዊድ አሁን ምን አለ አንድ ጊዜ ምን አለ መሰለ ያያና የሆነ አንድ ሰው ዴቪል አድርጎ ማሰብ ስተት ነው። የሆነ ሰው ደግሞ መልአክም አድርጎ ማሰብ ስተት ነው። እሺ ምንድነው የከለከለው? አጠና ምን ከለከለው? ቆይ ለምን አለ መሰለ በደንብ ቅድም ነገር ያለው እኔ በኢትዮጵያና በኤርትራ ያለው አብሮ የመስራት ጉዳይ በኢትዮጵያና በኤርትራ ህዝብና መንግስት የሚወሰን አይደለም ብዬ ነው የደመደምኩት። በደንብ ከተረዳኸኝ ያው አልተረዳሁም። ዲቴልስ እሱ ላይ ዲቴልስ እሱን የኢትዮጵያ የውጭ ጉዳይ እንትና ጠይቃቸው። ምክንያቱም ለመሰለ በኢትዮጵያና በኤርትራ ሰላማዊ ግንኙነት እንዲኖር አይፈልግም። የውጭ አካላት አይፈልጉትም። የቀጠናው ጋር ነው አይፈልጉትም። ኦኬ ታዲክ ማይ አይወለ ፍኖተ አያና ወይ አንድ በደንብ ሌላ ቦታ እናወራለን በመረጃ ያዘልን ሌላም ቦታ ሆነ እዚህ አንድ ነገር ነገር ይኸውልህ ኮንቮሉድ አድርገህ እንደዛ ምናምን አይቻለውም። ሁለት ባይላተራል የሚባል ነገር አለ። ከ1000 ማይል በላይ ቦርደር ሼር የሚያደርጉ ረጅም ታሪክ ተመሳሳይ ባህል ሼር የሚያደርጉ ሁለት ሀገሮች ተስማምተው ወደ ሰላማዊ ሁኔታ ሲመጡ ፕራይም ሚኒስተር አብይ አህመድ ኖቤል ፒስ ፕራይስ ነው የተሸለመበት በኢንተርናሽናል ኮሚኒቲ ደረጃ። ከዛም ዘሎ ማለት ነው ባይላተራል ሪሌሽንሺፕ መልቲፕል የሪጂናል ሰብ ሪጂናል ኦርጋናይዜሽን ሼር የሚያደርጉ ይሄን የሚያክል ባውንደሪ ሼር የሚያደርጉ ሁለት ሀገሮች እናደርጋለን ብሎ በጋራ የሚሰሩት ነገር ሁሉ ማንም መሃል ገብቶ ሊያስቆመው የማይችል ማንም በእነሱ ፈቃደኝነት ላይ ዲና ሙፍቲ ሰምታዋል። ግን ዲና ሙፍቲ ሰምታዋል። አንድ ኢንተርቪው ላይ ሰምቼው ነበር። ሰምታዋል ዲና ሙፍቲ ምን ሲያደርግ እሱን እስኪ ኢንተርቪው ስማ። እስኪ አንድ ኢንተርቪው አለ ቆንጆ ኢንተርቪው ዲና ሙፍቲ 20 ኢንተርቪው አድርጎ ከሆነ ለምን ኢንተርቪው ስማ ትለኛለህ? የምትናገረው ነገር ይኸውልህ ለምን መሰለህ አሁን እኔ ለምን መሰለህ የምናገረው ከሱ የምናገረው አያና ለምን መሰለህ ቆይ እኔ ቅድም ያልነገርኩህ ለምን መሰለህ ዲና ሙፍቲ ያላልኩ አኔክስ እሱ ላይ ያደረኩህ ለምን መሰለህ ያደረኩህ ዲና ሙፍቲ በውጭ ጉዳይ ፖሊሲ ኢትዮጵያ ውስጥ በጣም ቢታወቅ ትልቅ ጃያንት የሆነ ግለሰብ ነው። ቢያንስ የእሱን ኢንተርቪው ስማና በኢትዮጵያና በኤርትራ ያለውን የውጭ ጉዳይ ሳምቲንግ እንደ ሀገራት ያለውን ማነቆች ዘርዝሮታል። አይ ቲንክ እሱ ምን አዳምጣ ይሻላል። አዳምጡ በቃ አዳምጡ። እንደዛ ከሆነ እሱን አዳምጡ። ምን እንደምታደርግ ዲና ሙፍቲ በዚህ ኢንተርቪው ላይ ኖ አየና አማን ሪያሊስቲክ ነው ያዝልኝ ቆይ ማይክህን አንድ ጊዜ አንዴ ልጨርስና ወደ አንተ እመጣለሁ። ዲና ሙፍቲ በዚህ ኢንተርቪው ላይ ይሄንን ነገር ተናግሮ ነበር ነው የሚባለው። አጀስት ኖርማሊ አወራር ፔፐር ስትጽፍና ነው እንደዛ ነው አይደል? በዚህ ላይ ሳይት ታደርግና አይዲያውን ደግሞ ነግርክ ለምሳሌ እኔ ከበነግርህ የኔ ስለመሰለኝ መስለ አይ ቲንክ እኔ ዝም ብዬ ጠቆምኩ አይደለ? ጀስት ሪፈር አለ ወይ ደግሞ ታውቀዋለህ ሶርስ ሪፈር ታደርግ ያ አላስብም ይሄን ቆይ ይኸውልህ ነገር በቃ እሱ አንተ ጋር ወደ አማን እንሂድ። ለምን እንደሆነ ልንገርህ። እኔ አሁን ቤዚክ የሆነ ነገር ነው እያሰብኩ አየኔ ካንተ ማይመቸኝ መሰለህ አንተ ካሰብከው መስመሮች ሰው እንደወጣ አታደርግምና ዲናይ ታደርጋለህ። ብዙ ፋክቶችን ዲናይ ታደርጋለህ። ብዙ ጊዜ ስታዘበ አይወራም ነው የምልህ እኮ እኔ ስለ ፋክቱ አይደለም እንደዚህ አይደለም የሚወራው እኮ እያልኩ ነው። ሲወራ ወይም አሁን ልክ እንትን እኮ ነው ኤቪደንስ ይሄን ሐሳብህን ታቀርብና ያንተ እንዳይመስለኝ ኮት ታደርግልኛለህ። ይሄ እዚህ ቦታ ላይ እንደዚህ ብሏል እኮ በኢትዮጵያና በኤርትራ ያለው በሀገራት ሳይሆን በህዝብ ሳይሆን የውጭ ኃይላት ጫና አለ ያልኩ አንተ ምን ኤግዛምን ምን ይሄን ቻሌንጅ አድርገህ ዲና ኖቤል ፕራይስ ቆይ ኖቤል ዲና ሙፍቲ ብሏል ነው ዲና ሙፍቲ ተጠይቆ በኢትዮጵያና ኤርትራ ሰላም በነበረበት ሲጠየቅ ምንድነው ሶርስ ሲባል ተናግሯል። በቃ ማን እጅ እንዳለበት በደንብ ተናግሯል። ፍለፊት ተቀባጥቶ ተናግሯል። ጀስት ይሄን ኢንተርቪው ደግሞ በእርግጠኝነት ሰምተዋል። የዓለማመን የማመን ጉዳይ ነው እንጂ መቶ እርግጠኛ ሰምተዋል። አሁን ይኸውልህ ኤቪደንስን እኔ ኢንተርቪውን ያጋጣሚ ጉዳይ ሆኖ ኢንተርቪውንም ሰምቼዋለሁ። ኤቪደንሱን እንዴት አድርገህ ለጥተህ እንዳመጣኸው ላሳይ። እኛ አሁን እያወራን ያለ ነው አብረው በጦርነቱ ላይ ኮላቦሬት ማድረግ ከጀመሩ በኋላ እነኛ ሀገራት ከጦርነት በዘለለ አብሮ ሊሰራ የሚችልበት በተለይ ባህር በርን በሚመለከት የተነጋገሩት ጅቡቲ ላይ የተነጋገሩት ሞቃዲሾ ላይ የተነጋገሩት
ጎንደር ነው ኢትዮጵያ ላይ የሆነ ቦታ ላይ የተነጋገሩት አይ ቲንክ መቀሌ ወይ ጎንደር ነው የተነጋገሯቸው ነገሮች አሉ just in passing በኮንቨርሴሽን ደረጃ የሚወሩ ነገሮች ምንም አይነት ኮንቨርሴሽን ወደ መሬት እንዲወርድ ያልፈቀደው the western world አሜሪካውያኑ አይደሉም ወይም ደግሞ ዩሮፕ አይደለም ሌላ አካል አይደለም አይ እንደዚህ አክት እንዲያደርግ የሻቢያውን መሪ የሚያስገድደው ነገር አለ ሌላ አካል አለ ካልክ አንድ ነገር ነው በኢትዮጵያ በኩል ግን የነበረውን ኢገርነት እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ውስጥ ያለ ሰው ግለሰብ ነው ትልቅ ኤክስፐርት እሱ እኮ ነው ያለው እሱ እኮ ኤርትራ እኮ አይደለም በነገራችን ላይ ኳታዞ ነው ያያለ በቃ ተው በቃ ጀነራል ነገር ነው የተናገረው ስፔሲፋይ አድርጎ ያያና ለሱ ብቻ አይደለም በነገራችን ላይ አንድም ጎበዝ ሰው ያለ እንትና ጋር የቀረበ መጽሐፍ ፍኖት የሌሎች ታይም የተሻማባቸውን ይቅርታ ወንድሜ ይቅርታ ፍኖቴ ታይሙን ጨርሷል አማን ሀሳብን ቀጥልና ግን አሳጥሩት ለምን ሌሎችም አያናን ማናገር የሚፈልጉ ስላሉ አጠራጠራጉት ፕሊዝ አማን አይ ቲንክ አማን እንትን ብሏል ኦኬ አማን ኤርሚያስ ሐሳብን ቀጥልና ኤርሚያስ አለ ማይክን ክፈት ወይ አይ ነው ኦኬ አማን ሐሳብን አላማን አይ ላይክ I like the way እንትን ፖይንት በጣም ደስ ይለኛል አየና our point እዚህ ጋር አሁን የምናወራው ያለ ነው ላይክ እኔ እንደሚገባኝ ከሆነ በየትኛው መንገድ ነው ኢትዮጵያ የምትባለው ሐሳብ ልትገለጽ የምትችለው ነው ይመስለኛል ላይክ ማለት አልገባኝ ምን ሪያሊስቲክ የሆነ ነገር ማለት ነው ፍኖትን ስረዳው ካለው ፕሮፋይል ፒክቸር አንፃር ስትመለከተው ራሱ የሆነ ትክክለኛ ማይንድ ሴት ያለው አይመስለኝም አይ ተው ፍኖትን ካንተ ጋር አንተ ነው አይ ወንድሜ ፍኖትን አውቀዋለሁ ከማውራ እንደምሰማ ደስ ይለኛል ነው አይ እንድትሰማኝ ሳይሆን እኔ አንተ ሐሳብ ካለ ራስህ ስለ ፍኖት ሳይሆን አንተው ራስህ ላይክ አሪፍ ነገር እየሰማው ነበር ገብቷል አይደል ዲስትራክሽን በመሀል ቅድም አቆርጬ ገባሁት ዲስትራክሽን ይሆናል አይደል አንዳንድ ጊዜ በመሐከል የሚገባ ነገሮች ምናምን ነገር የሆነ ስታየው ራሱ ፖይንቱ ላይክ የሆነ ነገር ይዞ አይደለም የሚቀርበው ዲስትራክት ያደርጋል ኢቭን ፕሮፋይሉ ማለት ነው ስትመለከተው ማለት ነው ላይክ እኔ በራሴ ማውራት የምፈልገው ልክ እንደኛ እንደ ኢትዮጵያን እንደ አንድ ሆነን ማውራት ነው ያለብን ላይክ ዋናው ፖይንት አሮ ነው ብቻ ዋናው እኛ ራሳችን ስለ ራሳችን ሰላምና ስለ ራሳችን ነፃነት ማውራት ነው ያለብን እኛ አንድ ካልሆን ሌላው ቀሪ የሚመስለኝ ነገር ነው ገብቷል አየና ገብቶኛል አማን ላይክ ሚዲያ ላይ ስለሚወራው ቆይቶ ነው የሚደርሰው አንተ ጋር ድምጽ ሚዲያ ላይ ዲና ሙፍቲ ምናምን ነገር የሚባለው ፖይንት እኔ ጋር እንትን ትርጉም የሚሰጠኝ አይመስለኝም ምክንያቱም ብዙ ሚዲያዎችን አይተናል ብዙ ውሸቶችንም አይተናል ላይክ ግን መሬት ላይ ያለው ነገር ደግሞ ይሰማሻል እንዴ ሌላ ነገር አው እኔ ጋር ይሰማል አያና እኔ ድምጽ አንተ ጋር እኔ ሰማሻለሁ አይ ቲንክ አማን እየሰማን አይመስልም ኦኬ የአማንን ኔትወርኩ እየረበሸ ነው እሺ አማንን ሐሳብ ተረድቼዋለሁ አማን ፖዚቲቭ የሆነ ነገር ስለ ሀገራችን ጉዳይ ላይ ምናምን እንዴት ወደፊት ሀገር መቀጠሏ ላይ ምን ማድረግ አለብን እንዴት መጀመሪያ ላይ ያደረግነው ኮንቨርሴሽን የውስጥ ጉዳያችን ላይ የውስጥ ፖለቲካ የሚመለከት ያደረግነው ውይይት ላይ ሞር ድጋፍ ለመስጠት ነው የመጣው ትንሽ የፍኖተ ፕሮፋይል ፒክቸሩም እንደው ጀስት ጀነራል አልተመቸውምና እሱን ፍታው ያልኩት እኮ ነው ፍኖተ ራሱ የሆነ
ካፓሲቲ ያለው ጤነኛ አስተሳሰብ ካላቸው ልጆች ውስጥ ነው በነገራችን ላይ ቻሌንጅ ያደርጋል እንጂ ማን ጤነኛ አስተሳሰብ ያለው ፍኖት አይ ጤነኛ ልክ ነው አያና ሰላልቲቲ ይኸውልሽ ጤነኛ ኖ እንትን ይኸውልሽ ፖዚቲቭ አይደለም ጤነኛ ነው ኔጌቲቭ ነገርም ጤነኛ አለ አንዳንድ ጊዜ ባይዞ ተጻራሪ ሆነሽም ጤነኛ መሆን ትችያለሽ ጥፋት የሚፈልግ መገፋፋት በተጠፋፉ በተባሉ ሚልስ መንፈስ ያላቸው አሉ ከነሱ ውስጥ አይደለም ፖዚቲቭ ነገር ነው የሚፈልገው ግን የራሱን ኢንትረስት እና የሚያምንበትን ነገር ያያና ግን ምን አለ መሰለ ቆይ አያና ኢትዮጵያኖች መሰለ ሚስ የሚያደርጉት ነገር በነገራችን ላይ መሰለ አሰብ ኢትዮጵያ አለመጠቀሟ ቆይ ሉዝ ያደረገችው ኤርትራ ናት የኢትዮጵያ ሰላም ገብቷል ሰላም አለመፈጠሯ ሉዝ ያደረገችው ኤርትራ ናት እኛም ሉዝ አድርገናል ፍኖት ሰዓትህን ጨርሰሃል እስቲ አሁን አትንተናት እሺ አይ ሌላ ጊዜ በደንብ እናወራለን ሰላልቲቲ እናንተማ ያው እንገናኛለን እሺ ኤርሚ ማይክል ላያና ሐሳብን አቅርብ ያው ብዙዎቻችን ላያና ቤተሰብ ስለሆነ እዚህ ጋር እናገኘዋለንና ኤርሚ ማይክን ክፈት አብዲ ካላችሁ ኤርሚ በመጀመሪያ ሰላም ላችኋለሁ ድን ስለሰጣችሁ እናመሰግናለን በመቀጠል እኔ አያና ወንድሜን እወደዋለሁ ምንድነው የምጠቀመው አይዲዮሎጂ ህዝባዊ የሆነ ነገር ነው ሀገር ሰላም ላይ ነው ሰላም ለማንንም ሰው ለሁሉም ሰው ያስፈልጋል ቅድማ ሰላም ሲኖር ነው ሁሉም ነገር ፈርም ይዘው ምንድነው ጥያቄ ያለኝ ልክ ባለፈው ላይ ጫናዎች ነበሩ ግፋዎች ነበሩ ታንዛኒያ ላይ ውይይት እንዲደረግ አስታውሰው ነበር ያናም ነበረው አሁን ሀገር ውስጥ አለ እንደዚህ አለ በየቦታው ችግሮች ይታያሉ ችግሩ ደግሞ ህዝቡ ሲናገር ነው ችግሩ መፍትሄ የሚያገኘው ለምሳሌ የተለያዩ ፓርቲዎች አሉ እነዚህ ፓርቲዎች ራሳቸውን ለድርድር ያቀርቡ ጫና ይፈልጋሉ ይሄን ለማድረግ ደግሞ ታዋቂ ሰዎች አሉ ሀገር ላይ እነዚህ ታዋቂ ሰዎችን አንድ ላይ ተሰብስቦ ሐሳብ ተለዋውጦ መንግስት ጋር ያለውን ሌላ ቦታም ያለውን ፖለቲካ እንዲስተካከል ወይስ እንዲነጋገሩ ጫና ማድረግ አይቻልም ወይ ሰላም ትልቁ ሶሪ ጨርስ ጥያቄን የጨረስኩ መስሎኝ ነው ያቋረጥኩህ እሺ እና አይቻልም ወይ ትልቁ አሁን የሆነ ችግሮችን ማንሳት ብቻም ሳይሆን መፍትሄው ህዝብ ጋር ነው ያለው ኢትዮጵያ ውስጥ ያለው ሰው ሁሉም እንደ ማን አለው የራሱ የሆነ ማንነት አለው የተለየ ነገር የለውም ጠላት የለም የሐሳብ ልዩነት ነው ይሄን እንደዚህ አይነት ጫናዎችን እያደረግን ህዝቡ ወደ አንድነት እንዲመጣ ማድረግ አይቻልም ወይ ጥያቄ ያለኝ ቴንክ ዩ ህዝቡ በነገራችን ላይ ማድረግ ያለበትን አሁንም እያደረገ ነው በብዙ ቦታዎች ላይ በተለይ ድምጹን ያስተማል ባለው በባህላዊ በአባገዳዎቹ በአስቂዎቹ በተለያዩ በሃይማኖት አባቶቹ ይወተውታል ባካችሁ እነኚህ ልጆች አስታርቁልን ብሎ የራሱን ጫና ያደርጋል ለሰላም ያለውን ጥሪ ፍላጎት ያሳያል ለዛ በሚደረግለት በሚናረገው ጥሪም ወደ ኋላ ሲል አይተናናውቅም ህዝቡ በጣም ቆራጥ ብዙ መስዋዕትነት እየከፈለም ለሰላም ያለውን ፍላጎት ያሳያል ታዋቂ ሰዎች ባልከው በተፈለገ ሰዓት ላይ ተነስተው ለማድረግ ሙሉ እጃቸውን የሚሰጡናቸው እኔም ስማቸውን ላይክ አይ ዶንት ኖ ታዋቂ ሰው ምን ከዘፋኞች አትሌቶች ባለሀብቶች ሁሉም የዚህ ሐሳብ ተቀባይና ይሄንን የሚፈልጉ ናቸው ምንም ወደ ኋላ የሚሉት ነገር አናይም እኔ በበኩሌ ክፍት በር እንጂ አንድ እንኳን ፑሽ ባክ የሚያደርግ አላየሁም እዚህ ሚዲያ ላይ ድንጋይ የሚወረወርብን ያህል አይ ዶንት ኖ አሉ የሚባሉ ታዋቂ ሰዎችን ኦልሞስት ሁሉንም ማናገር ያለው ማለት እችላለሁ በጣም ብዙዎቹና አንድ እንኳን ወደ ኋላ ሸርተት የሚል አላየሁም አሁን የሚያስፈልገው በተለይ ከኦላጋ ባለው የታዋቂ ሰዎች ምናምን ሳይሆን ጋራንቶርስ ናቸው ከነሱም ጋር ኦፍ ኮርስ ኮሚኒኬሽኖች በሌሎች ማዕቀፎች ከአንዳንድ ኢንተርናሽናል ኮሚኒቲስ ጋር ኮንታክት አለኝ እነጋገራለሁ በሌሎች ሰዎችን በኩል በራሴም ቀጥታ እነጋገራለሁ እነሱ ይፈልጋሉ ግን ይሄንን ማስተካከል ራሱን የቻለ
ፕሮሰስ ነው። ሁለቱንም ወገን ማናገር አለብህ። ፍቃደኝነት ያላቸው በምንድነው ነው ጀስት እዚህ አሁን የሚወራው ፖለቲካ ሳይሆን አብሮ ለመቀጠል ከዚህ በፊት የሞከሯቸው ፌል ያደረጉት ነገር ትረስት የሚባል የመተማመን ተማምኜ ቁጭ ብዬ ከዚህ አካል ጋር ለመፈራረም ለመፍታት እቸገራለሁ የሚሉት ኢንትረስቶቹ ራሱ ይቀየራሉ። መንግስት አሁን በጣም ጠንካራ የሆንክበት ሰዓት ላይ ከመንግስት ጋር ስትደራደርና ኦሬዲ መንግስት አንዳንድ ቦታዎች ላይ ሰነጣጥቆ አንተ አካል ውስጥ የገባበትና ያዳከመህ ሲመስለው የመደራደር ፍላጎቱ ራሱ ይቀየራል። አንተም ደግሞ በጣም ተጠናክሬ ታስታውስ እንደሆነ እነ ደብረጽዮን ጌታቸው እኮ የጦርነቱ ጊዜ ከማን ጋር ነው የምንደራደረው ሲሉት እዚህ ላይ ገፍተው የመጡ ጊዜ ማለት በዛ ሰዓት ላይ እንደራደር ቢባል የሚጠይቁት ጥያቄ ራሳቸውን በአደባባይ ሲቀሉ ሌላቸውም ይችላሉ የማላገሮቹን ሰዎች ጥያቄው በጣም አውትሬጀስ ሊሆን ይችላል። ከዛ በኋላ በነበረው ሂደት ግን መንግስት የሚጠይቀው ጥያቄ ሞር ፓለተብል ሆነ ኢቭን አሁን የምታየው አይነት እንደ ፕሪቶሪያ አይነት ተደረሰ። ሶ በዚህ በእንቅስቃሴዎቹ በግጭቶቹ ውስጥ በጦርነቱ ውስጥ ያሉበት ቦታን አመዛዝኖ ኮንታክት አድርጎ የነሱ ተወካይ የሚሆኑ ሰዎችን አናግሮ የማቀራረብና ወደ ምክክርና ወደ ንግግር ገበታ ስታመጣቸው ደግሞ በተወሰነ ደረጃ ፊዚብል መሆን አለበት። because ብዙ ገንዘብ ነው የምታወጣው ዩሮፒያን ዩኒየን፣ ኖርዌይ፣ ምናምን ዴንማርክ እንደዚህ ነገሮች ብዙ ብር አውጥተውበት ራሳቸው ድርጅቶቹን ብዙ መስዋዕትነት ያስከፍላል። አሁን ነጃልመሮ ምናምን እንደሆነ ተነስተው ሲሄዱ ምናምን አደጋ አለው መንግስት ማካላት። ሶ ያን ሁሉ ኢንቨስትመንት አድርገህ አንድ ቦታ ስታመጣቸው ሊፈታ እንደሚችል አውቀህ አትሊስት ሆፕ ሰፊ ቻንስ ሲኖረው ነው ወደዛ የምትሄደው። ቅድመ ንግግሮችን አድርገህ ጨርሰህ ማለት ቴክስ ታይም ድብቅ መሆን አለበት። ገብቷል? አሁን እዚህ ጋር ማውቃቸው ነገሮች ምናምን አልነግርህም። በእኔ ደረጃ ራሱ ከኔ ሌቭል ራሱ ደግሞ ማላውቃቸው ነገሮች አሉ። ለምን አትነግሩኝም? ምን ነው ደበቃችሁኝ አይደለም። because መደበቅ አለበት። negotiations grow in the dark like mushrooms ይላል የኦባማ አማካሪ ነበር ሰውዬ። እንደ እንጉዳይ በጨለማ ውስጥ ነው የሚያድጉት፣ አለበለዚያ ይበላሻሉ። ሶ ይሄ ሁሉ ፕሮሰስ ስላለ ነው እንጂ ታዋቂ ሰዎች ምናምን ኦፍ ኮርስ ጫናውን ለማድረግ እዛ ላይ ሁሉም የሚችለውን እኛም ራሳችን ሚዲያ ላይ በምንችለው መጠን ወደ ሰላም ሂዱልን፣ ተዋጉ ከማለት ወደ ሰላም ሂዱልን ብለን መግፋት። ኦሮሚያ ውስጥ ብቻ ሳይሆን ሌላም አካባቢ ላይ ብዙ ጊዜ የማይሰማ አሁን ወደ ሰላም ሂዱ የሚባል አማራ ክልል ላይ እየሰማን ያለ አይደለ? ልክ ትግራይ ውስጥ ወደ ጦርነት እንዳትገቡ ኖሞር ዋር ብለው አሁን ቅርብ ጊዜ እንደሚያደርጉት አማራ ክልል ላይም ኖዋር ሞር ግራውንድ እያዘ ያለበትን ነገር እያየን ነው። በፊት ለፊት ኖዋር ብለን ማናመጣበት ምክንያት አለ በነገራችን ኢቭን ኦሮሚያ ላይ because ኖዋር ብለን ፊት ለፊት የምትመጣ ከሆነ ሰዎች immediately associate የሚያደርጉት ከግለሰቦች ከድርጅት እሱን ነው የሚፈልጉት። ለዛም ነው we don't give them that kind of grip ከአያና ጋር because ገብቷል። አያናን እዚህ ጋር ይቻላል ይሄን ሲናገር አይቻለሁ፣ ስለዚህ ይሄ የፒፒ ነው ወይ ይሄ እንትና ነው ማለት ይፈልጋል። ሶ ዲሶሺየት አድርገው ከህዝብ ግራውንድ ሩት ግራስሩቱን ይዞ እንዲወጣ ታደርጋለህ። ግን ዋናው ነገር ጋራንተሮች በኋላ ላይ የሚስማሙበትን ነገር ሊያስፈጽሙ የሚችሉ ሊዳኙ የሚችሉ አካላት ባሉበት ተመልሰው መነጋገር ነውና ይሄው ከአንድ አመት ከምናምን አለፈኝ 2 አመት ኦልሞስት ሊሆነኝ ነው እየጠየቁ ነው። ተመልሰው ለሶስተኛው ዙር መሄድ አለባቸው ወደ ንግግር። ሆላንድና መንግስት ኦፍ ኮርስ እነሰኛ ያደረጉት በጣም ብዙ መሳሪያ ብዙ ልጆች በሰላማዊ መንገድ የመረጡበት የተወሰነ ደረጃ ፎይታ ፈጥሯል ብዬ አስባለሁ። ግን አሁን ባለው አዲስ ፓራዳይም ተመልሰው ወደ ንግግር የሚሄዱበት እድል እንዲፈጠር ህዝብም በተቻለው መጠን ድምፁን ማሰማት አለበት። አይ ቲንክ ይሄኛው ነው መንገዱ ዋን እንድትረዳኝ ብዬ ነው እንጂ ታዋቂ ሰዎችና ህዝብ የሚያደርገው ነገር አይደለም። ታዋቂ ሰዎች ቢጠሩ ዛሬ ኑና እንደዚህ አድርጎ ቢባሉ እምቢ አይሉ። ህዝቡም እንደነገርኩ ነው። ሶ ዋናው ከመንግስትና ከኦላ በኩል ያለው ፍቃደኝነት እና የሰርድ ፓርቲዎች ኢንቮልቭመንት ነው። ፕሮሰሱ አለ በነገራችን ላይ ይሄን ያለ ነገር ይችላል። አሁንም as we speak አሉ ነገሮች እየተሰሩ አሉ። አላቋረጥም። ሁሉም አካላት መግፋታቸውን አላቋረጡም። ነጂዬ ያለ ነገር ኩሶ አለ ሌሎቹ ገባቢ ሳቲ ጋፊ ሰጋፈጣ ታይሙን ስለሰጠን ከልብ እያመሰገንን ታይማችሁን ተጠቀሙበት ነው። አጠራጠራ ታንክ ዩ። እኔ ልጠይቅ ፈልጋለሁ እንደው አያና ተገናኘን ብዙ ጊዜ ኮሜንት ላይ ነው የምንጽፍልህ። እኔ መጠየቅ የሚፈልገው ነገር
አሁን ኢትዮጵያን እየመራ ያለው መንግስት በህዝብ የተመረጠ መንግስት ነው። ህዝብን የሚያውቀው ስልጣን ላይ ያለው መንግስት ነው። መሳሪያ መያዝ ያለበት መንግስትና መንግስት ብቻ ነው። የሚቃወሙትም መንግስት ብሎ ነው የሚቃወሙት። ኦሮሚያ፣ አማራ ክልልም ያሉት አካሎች መሳሪያ ይዞ የሚንቀሳቀሱት ህዝቡን ሲገድሉ ምን ሲያደርጉ ህጋዊ ናቸው። ልክ መንግስት ያለበት ሀገር ውስጥ መንግስት ነው እያሉ ይከሳሉ። እነሱ ደግሞ አካሄዳቸው እንደዛ ነው ብዬ ነው የምገምተው። ግን እኔ ትልቁ ማለት የሚፈልገው ብዙዎች አማራ ክልልም ኦሮሚያም ያለው የህዝብን ጥቅም ለህዝቤ ነው የምታገለው፣ ለህዝቤ ነፃነት፣ ህዝቤ ተጎዳ የሚሉት ለምንድን ነው እነኚህ ሰዎች የማይቃወሙት? እዚህ ቲክታክ ላይ ካንተ ጋር ራሱ ብዙ ጊዜ ይጨቃጨቁ። እውነት ለህዝብ ከሆነ ለሐቅ ከሆነ ለምንድን ነው እነኚህ ከመንግስት ውጪ መሳሪያ ይዞ ሲሄዱ የሚያደርጉት ለምን አይቃወሙትም? አንድ ሁለተኛ ደግሞ ማለት የሚፈልገው የነሱ ሐሳብ እንደዛ ከሆነ እንደ እነሱ ሆኖ የኛ ሐሳብ ይሄ ነው ብሎ ለምንድን ነው የማይናገሩት? ለምን ድፍረት አይኖራቸውም? ዋው እነሱ እንግዲህ በተጠይቃቸው እነሱ የሚሉ እኛ በጦር መሳሪያ ስልጣን ስንይዝ አሁን ያለውን ሁኔታ ቀይረን ጥሩ እናደርገዋለን ነው የሚለው። ጀነራሊ ከተሞክሯችንም ካላቸው አቅምም ኢቭን በትግል ላይ ያሉ ከሚያሳዩት ስነ ምግባርና አክሽንም ወይም ደግሞ ይዘውት አንግበውት ከሚንቀሳቀሱት ዓላማ በተጻፈ ሁኔታ ካላቸው አንዳንዴም ደግሞ ከሌላቸው ደግሞ ከሚያወሩት ነገር አንፃር ለሀገሪቱ እንደዚህ ህብረ ብሔራዊ ለሆነች ሀገር እስከ አሁን በደረሰችበት ባለችበት ሁኔታ ላይ ላለችው በጦር መሳሪያ መተው እንዲህ አይነት አስተሳሰብና አሁን ያላቸውን መልከታና ኤክስፒሪየንስ አፕላይ ቢያደርጉ የባሰ ነው ወይስ የተሻለ ነገር ነው የሚፈጥሩት የሚለውን ህዝቡ ራሱ ይዳኛል። ለማንኛውም ህዝብ በልቡ ይፈርድ ይሆናል እንጂ እነሱ ፍርዱን ለብረት ለጉልበት አርገውታል። መንግስት ኃላፊነት አለበት፣ የሱ ነው። ጦር መሳሪያን መያዝ፣ በጦር መሳሪያ ፍላጎቱን ማስፈጸም ከመንግስት ውጪ ለሌላ አካል አይፈቀድም በሰለጠነው ዓለም ላይ። በአጠቃላይ የፖለቲካ ህግ ነው ይሄ። ግን ህግ ስለሆነ ሌላው አካል ይተውሃል ማለት አይደለም። ቀዳዳውን ካገኘና እድሉን ካገኘ ያንተ የሆነውን ወስዶ አንተን ከስልጣን ለማውረድ ሊሞክር ይችላል። ይሄንን ማስተካከል ይሄ እንዳይፈጠር አስፈላጊ የሆኑትን ጥበቃዎች፣ ማስተካከያዎች፣ ቅድመ ሁኔታዎች ማድረግ ከመንግስት ይጠበቃል። ይሄ መንግስት ሲመጣ ብዙ ለጦርነት የሚገፋፉ ክፍተቶች ነበሩ፣ ብዙ የተፈጠሩ ነገሮች ነበሩ፣ ብዙ ስህተቶችም ተሰርተዋል። አንዳንዶቹም መንግስትን ለማቆየት ሲባል የተወሰዱ መድኃኒቶች ኋላ ላይ መርዝ የሆኑ አሉ። ለምሳሌ አሁን በፋኖ በኩል የምታየው ነገር ታጥቃችሁ ወርሳችሁ ታጠቁ የሚባል ነገር ነበር። እሱን ባይደረግ ደግሞ በጊዜው የነበረው ትሬት ቅድም እንዳልኩ መንግስቱን መጥቶ በ15 ቀኑ ለመጣል የሚሞክር ሌላ ሞር ጠንካራ የሆነን ኃይል ለመጋፈጥ ተብሎ ኤርትራን ወልካም የማድረግ አንዳንድ መሳሪያ መበተን ነገር ተፈጥሯል። እሱን መልሶ ለመሰብሰብ የምታደርገው ጥረት ውስጥ በጦር መሳሪያ ጉልበት ብቻ ሳይሆን በንግግርና በድርድርም ለመፍታት ትገደዳለህ። አስገዳጅ ሁኔታዎችም አሉ። ለዛ ነው መንግስትም የድርድር በሰላማዊ መንገድ ለመፍታት እጃችን ክፍት ነው፣ ሰፊ ነው ይላል። እሱን የሚመጥንና ትክክለኛ የሆነ ድርድር አድርጎ ከትግራይ ጋር ያለውን ነገር የፈታበት፣ ከኦሮሚያ ውስጥ ያለውን ለመፍታት ከአንዴም ሁለቴ የተወያየበት፣ አማራ ክልል ላይም ፕሪሊሚናሪ የሆኑ ንግግሮችን እያደረጉ ያሉበት ይዘት ይታያል። አንዳንዶቹም በትንሽ ግሩፖች ሰሞኑን እየገቡ ነው። ይህንን ሞር ላርጅ ስኬል አድርጎ መሳሪያ አንድ ቦታ የተሰበሰበ እንዲሆን ከመንግስት አካል ውጪ መሳሪያ ታጥቆ ፍላጎቱን እንዳያስፈጽም የማድረግ ስራ ከመንግስት ሌሎች አካላትም በህገወጥ መንገድ እንደሆነ መሳሪያ የያዙት አምነው ያላቸውን ጥያቄን በሰላማዊ መንገድ ፈተው አንድ ቦታ ላይ መሳሪያን ኃይል መሰብሰብ ለመንግስት ሳይሆን ለመላ ሀገሪቱ ጠቃሚ እንደሆነ መረዳትና ወደዛ መሄድ አለባቸው። እዛ ፕሮሰስ ውስጥ ነን ያለነው እና በጣም የሚያሙ ነገሮች እናያለን። አንተ እንደምትለው የሚያሳዝኑ ነገሮች በፐርሰናል ላይፋችን፣ በቤተሰባችን፣ በሰዎች በብዙ አቅጣጫ ይደርስብናል። እንደ ህዝብ የሚደርስብን ነገር የሚያሰቅቅ ነው። ከዛ ቶሎ እንድንወጣ በቻልነው መጠን ገፍተን
መሳሪያ አንድ ቦታ ይሰብሰብ፣ የፖለቲካ ጥያቄዎች በውይይት በድርድር ይፈቱ፣ ህዝባችንን ከሰቆቃ አውጡ ነው። መጀመሪያው ፍላጎታችን ጦርነት ይቆም ነው። ከዛ ነው ሌሎች የፖለቲካ ጥያቄዎች የምናስተናግደው እንደ ህዝብ ማለት ነው። ፖለቲካ ድርጅቶች ደግሞ ብጠይቃቸው ነው ይላሉ። መጀመሪያ የፖለቲካ ጥያቄ ይመለስ፣ ከዛ በኋላ ነው የሰላምን ጉዳይ የምናስቀድመው ይላሉ። የህዝቡ ፍላጎት ተገላቢጦሽ ነው። እኛ የምንለው ሁሉንም ፑሽ እናድርጋቸው፣ ቶሎ ብላችሁ ለኛ ቅድሚያ ስጡ፣ አንገብጋቢው ለኛ ሰላም ነውና እሱን ትኩረት ስጡት፣ እሱን ቅድሚያ ስጡት፣ ኮምፕሮማይዝ አድርጉ፣ አመቻምቹ የሚለው ነገር ነው። ያው no war prioritization of the populace interest ነውና እሱን ፑሽ የማድረግ ነገር፣ የማሳመን ነገር፣ አብሮ የመስራት ነገር ያስፈልጋል። ከዛ ውጭ አንተ የምትለው እረዳለሁ። ህግ የሌለበት የሚመስል መሳሪያ መበተኑ ውጤት ሰው መታገት፣ መገደል ብዙ ነገር ታያለህ እና እሱን ትልቁ ፖለቲካ አሁን ለህዝብ ህዝባዊ የሚባለው ፖለቲካ ጦርነት ይቆም በምክክር ጥያቄዎች ይፈቱ የሚለው ነው። በጣም ቀላል። ጦርነት ይቆም በምክክር ጥያቄዎች ይፈቱ። የህዝብ አንደኛው ጥያቄ ይሄ ነው። $1 million question የሚሉት እዚህ ጋር ለዛ ነው ይወጉሃል። አንዳንድ ጊዜ አይተህ እንደሆነ ኖዋር ስንል ኖዋሮች የፒፒ ተቀጣሪ እንትናችሁ ምናምን በቃ ይጫጫውብሃል። በቃ ስድቡ ምናምን ፎቶ የተዘቀዘቀ እኮ ጦርነት ይቆም ስትል ፎቶ ሁሉ ይዘቀዘቃል። ለምን ብትል ትክክለኛው የህዝቡ ስሜት እሱ ነው። ማንም ዲሞክራሲ አይጠላም፣ ማንም በምርጫ የራሱን ሰው መምረጥ አይጠላም፣ ኢኮኖሚ ተጠቃሚነት ማንም አይጠላም፣ ሁሉም ይፈልገዋል። ከሰላም እኩል ግን አይደለም። አሁን ያለንበት ሲቹዌሽን ከመፈታት ጋር በፍጹም አይወዳደርም። አንደኛ የህዝባችን የእናቶቻችን እንባ በየቀኑ ፈጣሪያቸውን የሚለምኑበት ያ አላህ የሚሉበት እግዚአብሔር ሆይ የሚሉት ጠዋት ተነስተው ይሄንን ነው እና ይሄንን ነው እኔ ደግሞ ድምጽ መሆን አይኔ ያየ የማንም የፖለቲካ ድርጅትን ከዛ ያነሰ አጀንዳ ይዤ ወደፊት አልመጣም። እናቶቼ ያለቀሱበት ያለው ነገር ይቀድማል። ያንን ነው መጀመሪያ ማሰማው። ገባ አይደል? እሱን ስታሰማ ጠላት ብዙ ነው። የሚገርም ነገር ግን ይሄንን ሐሳብ በውስጡ የሚያስተናግደው ብዙ ነው። ኖዋር የሚለው ሐሳብ ሁሉም ጋር ነው ያለው። ትግራይ ውስጥ፣ አማራ ውስጥ፣ ኦሮሞ ውስጥ ዩኒቨርሳል እንዴት ምናምን ይሉሃል ፖለቲከኞቹ። ማን ይጠላል ሰላም ይላል? አንተ ትጠላለህ ሰላም እላቸዋለሁ። ቢኮዝ እናቶች እያለቀሱ ቅድሚያ ስጠኝ እያለች እናትህ ቆማ አንተ ባስ ውስጥ እንደመቀመጥ እኮ ነው። ገብቷል አይደል? ልጅ ያዘች እናት እኔ ልግባ ስትልህ እናትህን ቆይ አንቺ ቁጭ በይ ብለህ እንደመግባት፣ እናትህ እኔ ርቦኛል ስትልህ ቆይ አንቺ ጠብቂ እኔ ልብላ እንደማለት እኮ ነው። ቅድሚያ ስጠኝ ነው እያለች ያለችው እናት። ቅድሚያ መስጠት መቻል አለብህ። ለሷ ነምበር 1 ቅድሚያዋ ጦርነት ይቆምልኝ ነው። ከዛ በኋላ ፖለቲካን ፈትፍት። ከዛ በኋላ ማን ነው ትክክለኛው ሪፐብሊካንን ዲሞክራትንን በዚህ እንውጣ በዛ እንውረድ ቢልሱማ ወለቡማ ሪሞርት ይፈና ሰሙሙ whatever you do ከዛ እሷ ወደ ስራዋ ትሄዳለች። እሷ ግን አንደኛ የኔን ጥያቄ አድርግልኝ ትላለች፣ ጦርነት አቁም። እና ይሄን ስትሬስ አድርገን መደጋግመን መናገር ቁስላቸውን ያቃጠላል። እንደጨው አንዳንድ ጊዜ አይወዱትም ፖለቲከኞቹ፣ ያውቁታል ስራቸው ለፖለቲካል ኢንትረስት ተብሎ በጣም ብዙ ህዝብ እናቶችን እያስለቀሰ ያለ ሀገር እየበደለ ያለ ህዝብ እየጎዳ ያለ ነገር እንደሚሰራ ስለሚያውቁ ስታነሳባቸው አንተን አታክ ያደርጋል ቶሎ ብሎ ከሌላው ይልቅ። እሱ ላይ በርቱ። ኖዋር የግለሰብ አይደለም፣ የኔ አይደለም፣ የድርጅት አይደለም፣ የህዝብ ነው። ለዛ ነው አያና ታንክ ዩ ወይቲንግ ካልገባው ሁሉም አሁን ብዙዎች እዚህ ላይ ሀገራችን ሰላም ያስፈልጋል ስንል ነው የምናወራው። እውነታዊ ነገር ነው የምናወራው እንጂ ስለ ብልጽግና እያወራን አይደለም። ስለ ሀገራችን ስናወራ እነኚህ ሰዎች መንግስትን ብቻ ነው የሚከሱት እንጂ ስለ ህዝብ ከሆነ ህዝብን እየጎዳ ያለው ያውቃሉ። እሱ መናገር አይፈልጉም። የነኚህ ሰዎች ፍላጎት ማስከበር ብቻ ነው ሚዲያ ላይ የምታየው። ለምንድን ነው ግልጽ ወጥቶ እንደነሱ ሆኖ የነሱን ፖለቲካ አይዲዮሎጂ ነው መቼ የሚያራምዱት? ለምንድን ነው እንደዛ ማይናገሩ? ለምን ኮንፊደንስ አይኖራቸው? ህዝብ እያሉ ህዝብን የሚጎዳ አካልን ነገር ሊያባዙለት ነው የሚፈልጉ። ገብቷል? ለምን ኮንፊደንስ ኖሯቸው የነሱ ቡድንን ለምን ሀሳባቸውን የማይተነትኑት? ህዝብ እያሉ የሌላ አጀንዳ ለማስከበር የሚያደርጉት ለምን ኮንፊደንስ የላቸውም? ሆናል ቅርታ እሱ ፖለቲካ እንደዛ ነው የሚሰራው። እና ታዲያ ስልጣን ላይ አውጡኝ ተብሎ ነው እንደምትወዳደረው? ፖለቲከኛ ሆነ ስትመጣ እኮ በጣም ስልጣን አምሮኛል ማሉ በርጩ መረነ ኮርሲሳ ምናምን ትላለህ አይባልም እኮ።
ቀበሌ ተወዳዳሪ ሆነ ስትመጣ እኮ እኔ አቶ ገሌ ነኝ ምልክቴ ዶማ ነው እኔ አካፋ ነኝ ወይም እንደዛ አይነት ነገር ትልና ከዛ በኋላ በወተት በቱቦ ይመጣላችኋል ወንዝ ባይኖርም ድልድይ ይሰራለሁ ነው የምትለው። ለአንተ ብዬ ተጨንቄ ሁሉን ችዬ ምናምን የሚለውን የማሙድን ጋብዘ ምናምን የጠላው እንደዛ ብለህ ነው ወጥቴ ነው። ፖለቲካ ኖርማሊ እዚህም ሀገር እኮ ነው ኮመርሻላይዝ አድርገህ በቃ ለህዝቡ ምናምን ትላለህ፣ ግሬት አደርግሃለሁ ትለዋለህ፣ ዴሞክራሲ ትላለህ። ኢትስ ጀስት ፓርት ኦፍ ፖለቲክስ ነው እና ለህዝብ ለአንተ ብዬ ነው የምትለው። ህዝብን ይሄ ጀስት የተለመደ ነው። at the end of the day አሁን ግን ህዝቡ ለኔ ብዬ ብለህ መስራት እንዳለ ሆኖ ይሄ ግን የሞትና የህይወት ጉዳይ ስለሆነ የሞት የመሰንበት ጉዳይ ስለሆነ እዚህኛው ላይ ቅድሚያ ስጡ። ጦርነት ላይ ቅድሚያ ለኛ ስጡ። አቁሙልን። ገብቷል? አቁሙልን። በተነጋግራችሁ ፍቱ፣ ተካፈሉ። ተነጋገሩ፣ አመቻምቹ፣ ተደራደሩ፣ ፍቱ። አትታኮሱ። እኛን የምሽግ አፈር አድርጋችሁ ልጆቻችን ሴቶቻችን ተደፍረው ወንድ ልጆቻችን ታርዶ ተገለው መንገድ ተዘግቶብን ትምህርት ቤት ተዘግቶብን ታግተን እናንተ የምትሰሩት ፖለቲካ ለኛ ብላችሁ የምትሰሩት ፖለቲካ የለም። ይሄ ደግሞ እነ እገሌ እነ ኦላ እነ ፋኖ ምናምን አይደለም፣ መንግስትንም ይጨምራል። ገብቷል አይደል? አሁን የመንግስት ደጋፊ ለነሱ ለመስጠት ነው የሚቸኩሉ፣ የነሱ ደጋፊ ለመንግስት ለመስጠት ነው የሚቸኩሉ። ህዝብ ደግሞ እኛ ችግራችን አሁን አብይ ነው መሮ ነው ፋኖ ነው ምናምን የሚል አይደለም። ችግራችን ጦርነት ነው። የህዝብ ትልቁ ጠላት አሁን እገሌ አይደለም፣ ጦርነት ነው፣ ግጭቱ ነው ችግራችን። አንተኛው ተው አይደለም፣ ሁላችሁም ተው፣ ጦርነቱን አቁሙልን። ፕራዮሪቲያችን ጥያቄዎቻችሁም ችግራችሁም ከፈለጋችሁ ቦክስ ግቡና በቦክስ ተለጣለጡ። YMCA እንደነገዱ አፍንጫውን በለው ካስፈልገ it doesn't matter። ማሳችን ላይ ቀያችን ላይ ከተሞቻችን ውስጥ አትተኳኮሱ። እየጨረሳችሁ ነው፣ ያገታችሁ ነው፣ ለብዙ ነገር እያጋለጣችሁ ነው። ችግራችሁን ወደ አዳራሽ ወሰዱልን፣ ሜዳ ላይ በተናችሁ አትፍጁን ነው። ሲምፕል as that። የትኛው ፖለቲካ ትክክል ነው? ማን ነው መብት ያለው? ማን ነው መብት የሌለው? እንትና ምን ያህል ፐርሰንት ይደርስበታል? እዛው ፍቱት። ገባህ አይደል? አትታኮሱብን ነው የህዝብ ጥያቄ ነምበር 1 አንደኛው እሱ ነው። ከዛ በኋላ ስለ ዲሞክራሲ ምን አይነት ሀገር ነው? ኤምፓየር ነች ወይስ ሀገር ነች? ፌደራሊዝም ይሻለናል ኮንፌደሬሽን ምናምን እዛው ፊገር አውት አድርግ። this is not የአርሶ አደር ፕሮብለም አይደለም። አርሶ አደር መውጣት እፈልጋለሁ መግባት እፈልጋለሁ ልጆቼን እንዲጫወቱ ስለቃቸው ትደፈርብኝ ሆኖ ይገደልብኝ ሆኖ ብዬ መስጋት የለብኝም እኮ ነው። it's as simple as that። አርሶ አደር እኮ ነው እየጠየቀ ያለው። ያንተን ኮንስትራክቲቭ ቲዮሪ ነው ምናምን ነው ምናምን he doesn't understand, he doesn't care, he doesn't give a flying take it። አዳራሽ ወሰዱልን ጫካ because ደግሞ እስቲ አንዴ ታግዬ ቆይ ይሄንን ላደርግ ነው የምትለው አይነት አይደለም። ሪፔሎላዎች ናቸው አይደል? አማራ ክልል ላይ ኦሮሚያም ውስጥ ያሉት ይሄ እንትን ነው፣ ሸማቂ ነው። የምትሸምቀው የት ነው? ጫካ ውስጥ ነው አይደለም? እዛው እናቶች ቀሚስ ውስጥ፣ እዛው ሰፈር ውስጥ፣ መንደር ውስጥ፣ እዛው አካባቢ ላይ እርሻ ቦታ ላይ ነው የምትገዳደለው። እዛ ውስጥ ነው የምትሾለከለከው። ይሄንን አቁሙልን። ወደ ግብም የሚሄድ አይደለም። እውነቱን ፖለቲካውን የሚያውቁ ሰዎችንም እስቲ ሄድ ጠይቅ። እኔ ብቻ አይደለሁም እኮ ኢቭን ኦፖዚሽን ላይ ለተለያየ ነገር ቢሉ እነ ልደቱን ያቸው በፖለቲካ 30 ምናምን ዓመት የነቁ ፖለቲከኞች የሚባሉ እነ ጃዋር መሐመድን ተመልከት። ask anyone politicians የምትላቸው ማለት ነው real politicians የምትላቸው ይነግሩሃል። ይሄ ወደ ምግብ አያደርሰንም ይሉሃል። አያደርሰንም፣ ይሄ ወደ ጎል አያደርሰንም። ይሄ እየታወቀ ህዝባችን ፕራዮሪቲ የሰጠውን ነገር ለምን ቅድሚያ አትሰጡም ብለን ፕሬሸር ማድረግ አለብን። ይሄ ፕሬሸር ወዴት ይወስዳቸዋል? ኢንተርናሽናል ኮሚኒቲውን ወደ ማዳመጥ፣ መንግስትም ሌሎችም አካላት ኦኬ አንደራደርም ምናምን ከሚለው ወጥተው ቆይ እስቲ እሺ ምን ብናደርግ ምን ብናጠጋጋ ወደዚህ አቅጣጫ እንደርሳለን የሚለውን የቤት ስራውን ትኩረት እንዲሰጡት እኛ ትኩረት ሰጥተነው ጦርነት አቁሙልን የመጀመሪያውና ብቸኛው ምርጫችን ነው አሁን የሚለውን ነገር ፑሽ ማድረግ አስፈላጊ ነው። በዛ ደረጃ ተረዳኝ ነው እንጂ ኦፍ ኮርስ ፖለቲከኛ ማለት አንተ ብዬ ነው የሚል ለኔ ብዬ ሊል ነው ታዲያ። አዩ ቴንክ ዩ ለአኖር መልሱን ስለሰጠው አንዱ ኦኬ አይ ሃቭ ኤ ድሪም ማይክህን ክፈት ወይ ክፈቺ እና ጥያቄ ካላችሁ መጠየቅ ትችላላችሁ። አጥራ አድርጉ፣ ታይማችሁን ተጠቀሙበት። ታንክ ዩ ኤንኬ ይሰማል? አዎ በደንብ ይሰማል። ቀጥል ሐሳብ። ታንክ ዩ እድል ስለሰጠኸኝ። እኔ እንኳን ጥያቄ የለኝም፣ ግን ወንድም አያናን
ምስጋና ለማቅረብ ነው። አድናቂ ነኝ። እንደዚህ በዚህ ዘመን ስትሬት ፎርወርድ የሆነ እንትን ይዘ ብዙ እንትኖችን ተከታትያለሁ። የምሰጣቸውን አስተያየቶች ኢቭን በርዕዮተ ዓለሙ ላይ የሰጠውን ኢንተርቪው ሁሉ በደንብ ነው ከአንድ ሁለት ጊዜ ነው ያዳመጥኩት እና በርታ ለማለት ነው እና እንደዚህ ተስፋ ሳትቆርጥ ሳትሰለች እውነትን የኢትዮጵያን ችግር ላይ የምሰጠው አስተያየት ተገቢ ነው እና በርታ ለማለት ነው። እኔ በእድሜ ብዙ እበልጣለሁ። እንግዲህ ከልጅነት እስካሁን ያው ሶስት መንግስት አራተኛ ነው ኃይለ ሥላሴ፣ ደርግ፣ ኢህአዴግ፣ አሁን ደግሞ የብልጽግና ዘመን ላይ እንግዲህ እድሜ ሰጥቶኝ ቆይቻለሁ። በርታ ነው የምልህ። እንኳን ተወለድክ ያቺ ምድራችን ባሌ እንኳን ተወለድክ። አም ፕራውድ ኦፍ ዩ። ቴንክ ዩ ሶ ማች አባት። ቴንክ ዩ ቪርስት። እሺ አመሰግናለሁ። በርቱ እናንተም። ቴንክ ዩ አፕሪሺየት። በመቀጠል አባብያ ካለህ ማይክን ክፈት። አባብያ ጥያቄ ካለህ ላያና ጥያቄህን ማቅረብ ትችላለህ። ታይመን ተጠቀምበት። ከይቅርታ ጋር አባብያ አለ። እሺ አለሁ። አመሰግናለሁ። አያና ሰላም ነህ? እንዴት ነህ? ሰላም ብያለሁ ወንድሜ። ሰላም አባብያ ቆየው። እሺ እኔ ያለን ጥያቄ አሁን ያው ብዙ ነገር አንስታል። ይሄ የጎሬላ ፋይተሮቹ እንደ ኮዝም እንደ ኮንሲኩዌንስም አድርጎ በሁለቱም ነገር ያነሳሉ እና የነሱ ደጋፊዎች አንዳንድ ጊዜ ምንድነው መንግስት አሁን የሞኖፖሊ ኦፍ ቪዮለንስ የገቨርንመንት ሬስፖንሲቢሊቲ እንደሆነ ይታወቃል። ብዙ ጊዜ በየቦታው ሰዎች የመጥለፉ ነገር የመውሰዱ ነገር ምናምን ነገር ይታያል። መንግስት ሕግና ስርዓትን አላስከበረም የሚሉ በአንድ በኩል ይናገራሉና በእውነት ጎሬላ ፋይተርን ቅድም ስትናገር እንደነበረው ህዝቡ እየደበቀ በራሱ እየቀለበ መንግስትም ወይንም ደግሞ መንግስት አጣቅም ስመጣ እየደበቀ ምን እያደረገ እነዚህ ሰዎች ደግሞ ችግር እያመጡ ነውና መንግስት እነሱን መቆጣጠር አልቻለም ብሎ የመናገሩ ነገር ሞራላዊ ነው ብለህ ታስባለህ አንተ? ህብረተሰቡስ ምን ማድረግ መቻል አለበት ብለህ ነው የምታስበው እንደዚህ ነገር ውስጥና መንግስት ሕግና ስርዓትን አላስከበረም ብሎ ማስቀመጥ ይቻላል እንደዚህ እያደረጉ የሚለውን ነገር ብዙ ጊዜ የምነሱ ነገሮች ስለሆኑ በዚህ ላይ የሆነ ነገር ብትለን የሚለውን ነው። አመሰግናለሁ። ቴንክ ዩ አባብያ። በጣም ወሳኝ ነገር ነው። በነገራችን ላይ ብዙ ጊዜ የምንሳሳትበት ነገር አንዱ ይሄ ነው። አንተ ስላነሳው ደስ ብሎኛል። ህዝቡ መንግስት እንዲያላረገም፣ ኦላ እንደዚህ ያላረገም፣ ፋኖ እንደዚህ ያላረገም፣ ኤገሌ እንደዚህ ያላረገም ውስጥ መግባት አይችልም፣ አያደርገውም። ሚዲያ ላይ ያሉት አካላት ፖለቲካ ለመነገድ የሚፈልጉት ናቸው እንደዛ የሚያደርጉት። በመንግስት በኩል ያሉት እናንተ ሽፍቶች ናችሁ፣ እንዲያርጋችሁ ህዝቡን አስጨንቃችሁ ፖለቲካ እንትን አትሉም እንትና ብለው ይሰሩባቸዋል። ፖለቲካ ማለት ነው። ለመናቆር አንዳንድ ጊዜ ተጠቀሙበታል። የነሱ ደግሞ የተቃዋሚዎቹ ደግሞ ታጣቂዎች ምን ይላሉ? መንግስት ነው ኃላፊነት ያለበት፣ መንግስት ለምን እንዲያላረገም፣ መንግስት ለምን አላዘለም አላንጠለጠለም ይላሉ። ያው የመንግስትን መብት የሆነውን መሳሪያ ይዞ መንቀሳቀስ ተሻምተው ሲያበቁ ህጉን ሳያከብሩ መብቱን ሳያከብሩለት ግዴታውን ብቻ ለመናገር ማለት ነው። በሁለቱም በኩል ያለው የህዝቡን አይመለከትም። ህዝቡ የመጣውን ያበላል። ህዝባችን ከታጠቀ አካል ጋር የመጋጨት ፍላጎትም ግዴታም የለበትም። ጉልበተኛ መጥቶ ካላበላኝ ድንኳን ካልሰራ ካለ ያከብራል። ለምን ካንተ ጋር ተጋጭቶ ባዶ እጁን ምን ሊያደርግ ነው? በዛ ላይ በጥንቃቄ እንደማይያዝ ለህዝብ ተብሎ ምንም አይነት ኬር እንደሌለ ያውቃል። እንደሚደበደብ እንደሚመታ። ስለዚህ ዝም ብሎ ነው የሚቀበለው እንጂ ህዝብ ደግሞ ተነስቶ መንግስት ነው እንዲህ ማድረግ የነበረበት ወይም ደግሞ ይሄኛው አካል ነው አይደል። ሁለቱም ጋር ችግር እንዳለ ያውቃል። ለዛ ነው የህዝቡ ጥያቄ ትክክለኛው የህዝባችን ድምጽ ጦርነቱ ነው ጠላታችን ነው የሚለው ህዝቡ።
አንዴ ተስፋ የእንትን የመንግስት ደጋፊዎች ምን ይላሉ? ሸኔ ነው ጠላት፣ እንትና ነው ጃዊሳው ነው ጠላቱ ምንድነው ይላሉ። የነሱ ደጋፊዎች ደግሞ ወጥቶ ይሄ ፒፒ ነው ጠላት ይላሉ። አብይ አህመድ ቆይ እስቲ ሚውት አድርግልኝ፣ ተስፋዬን ሚውት አድርግልኝ እስቲ። እሱ ራሱ አልቻለም መሰለኝ የነበረበት ወይም ደግሞ የፕሮፓጋንዲስቶቻቸው የሚዲያ ላይ የምትሰማው ድምጽ ነው እንጂ ህዝባችን ምንድነው የምትፈልገው ብትለው መንግስት እንትንን ኦላን ወይም ጃልበሮን እና ምናምን ጠራርጎ ከዚህ አካባቢ እንዲያጠፋልኝ ነው የሚል ሰው አታገኝም ህዝብ ውስጥ። ወይም ደግሞ ይሄንን የፒፒ መንግስት አብይ አህመድን እንድትጠልልኝ ነው የሚልም ሰው አታገኝም። ህዝባችንን ሄደ ብትጠይቀው አይልም። ህዝባችን ምንድነው የምትፈልገው ብትለ እኔ ምልህን ነው የሚል ጦርነት አቁሙልን ነው የሚል። ገባ አይደል? መሮም ነገሰ፣ ሽመልስም ነገሰ፣ አብይም ነገሰ፣ ዳውድም ነገሰ፣ ማንም ደንታው አይደለም። ህዝቡ ሜን ኢንትረስቱ ይሄን ጦርነት አቁሙልን ነው። ካለው መስዋዕትነት ከሚከፍለው ዋጋ አንፃር ኮምፕሊትሊ ሚኒንግለስ እንደሆነ ይረዳል። አብረው መስራት የሚችሉት የገዛ ህዝባቸው የጋራ ህዝባቸውን ኢንትረስት ማስፈጸም የሚችሉበት እንደሆነ ያውቃል። አማራ ክልል ላይ አማራውን እየገደለ ነው። የአማራ ክልል መስተዳደር አማራ ነው። አማራ ነፃ አወጣለሁ ብሎ የሚታገለው አማራ ነው። የአማራ ህዝብ በደንብ ያውቃል ሁለቱም የአማራ ልጆች እንደሆኑ። ሁለቱም ከመጡ ያበላቸዋል፣ ሁለቱንም ይንከባከባል። የሚፈልገው ሁለታችሁም የኔ ናችሁ፣ ምን አርግ ብላችሁ እኔን ነው የምትበሉኝ ነው የሚላችሁ። እናንተ ተባልታችሁ እኔን ትበሉኛላችሁ። ኦሮሚያ ውስጥ እሱ ነው። ሁለታችሁም የኦሮሞ ልጆች ናችሁ። የእናንተ ኢንትረስት ማጠጋጋት አቅተዋችሁ ራሳችሁ ተበላልታችሁ እኔን ለምን ትበሉኛላችሁ? ጦርነት አቁሙልኝ ነው። የህዝቡ ጠላት ጦርነት ነው። መሮም አይደለም፣ አብይም አይደለም፣ ዘመነም አይደለም። የህዝቡ ጠላት ጦርነት ነውና ለዛ ነው እኛ የምንዘምተው ጦርነቱ ላይ ነው። ወደ ጠረጴዛ ነው፣ ጦርነት አቁሙ። ፖለቲካችሁን ጀጅ ማድረግ አንፈልግም። የገሌ ነው ጥፋተኛ የገሌ ነው ጥፋተኛ ውስጥ መግባት አንፈልግም። የምንፈልገው ጦርነት ከህዝባችን ላይ እንድታቆሙና ፍላጎቶቻችሁን በሰላማዊ መንገድ እንድትፈቱልን ነው። ዳስት ይሄ ቀላል ነው። ገብቷል? እንደዛ ሊሚት ካላደረግ ነው ወደ አንዱ ፖለቲካ መለጠፍህ አይቀርም። ቢኮዝ የማንነት ፖለቲካ እየሰሩ ተመሳሳይ ማንነት ያላቸው አካላት ናቸው በጦርነት ለመፍታት የሚሞክሩት። በጣም ብዛር የሆነ ነገር። ሁለት ተመሳሳይ ኦሮሞውን በኦሮሞ ጉዳይ ላይ ኦሮሞን ነፃ ለማውጣት ለኦሮሞ ተቆርቆሮ ይገለዋል። ምን ሜክስ ኖ ሴንስ። አማራውን ለአማራ ነፃ አውጪ ሆኖ ወይም አማራን ጥቅም አስጠብቃለሁ ብሎ ይገዳደላል። ሁለቱም አንድ ማንነት ኖሯቸው ማለት ነው። እንደው ኢትዮጵያዊነቱን ዘለን ወደታች ብንወርድ እንኳን ህዝቡ ሚኒንግለስ በሆነ ከጥቅሙ ጉዳቱ በሚያመዝን ዋጋው ባልተተመነ ነገር እየፈጀኸኝ ነው። ከጦርነት ውጣ፣ ተነጋግረህ ተደራድረህ ፍታ። ሁለታችሁም የኔው ልጆች ናችሁ፣ ፍቱልኝ። ይሄ ነው የህዝብ ድምፅ። ኖ ዋር ማለት ይሄ ነው። ቴንክ ዩ አባቢ። ኦኬ አያና ቴንክ ዩ ለአባቢያ መልስ ስለሰጠኸው። እሺ አመሰግናለሁ አያና ስለመጣ በጣም ነው የማመሰግነው። አክቹአሊ በደንብ ነው የምከታተለው ያንተን ንግግሮች። እንደ አንድ ጥያቄ አንድ ሀሳብ ላንሳና እዛ ላይ ያለህን ነገር እንድትለን ነውና ብዙ ጊዜ ችግርን ለመፍታት የምንሄድበት አፕሮች ዋይ እና ሃው የሚለውን በደንብ መለየት ያስፈልጋል ብዬ አስባለሁና ከዋይ ከተነሳን አንተ የምትላቸውን አሁን የተናገርካቸውን ብዙዎቻችን የገዛነውን ሀሳብ እናቶች ጦርነት በቃን የሚሉበትን ሀሳብ ዋይ የሚለውን አናሊሲስ ስንሰራ ሁሉም የየራሱን የሆነ ለቅሶ ሁሉም የየራሱ ስለሚያነሳ ችግር ይፈጥራል ብዬ አስባለሁ። ግን ሃው እንዴት የሚለው ላይ እንዴትስ ወደ ተቋምነት መውሰድ እንችላለን? ይህንን ኖዋር የሚለውን ሀሳብ እንዴት ወደ ተቋምነት መውሰድ እንችላለን? እንዴት ተጽዕኖ መፍጠር እንችላለን? ኦንሊ አያና ኦር ሰምባዲ 2 3 4 ሰዎች ብቻ ፋይት እያደረጉት ውጤታማ ይሆናል ወይ? በምን አይነት መንገድ ዲያስፖራው ሼሩን መውሰድ ይችላል? በምን አይነት መንገድ ሀገር ውስጥ ያለ ሰው ሼሩን ይወስዳል የሚል ጥያቄ ነው ያለኝና እዚህ ላይ በምን አይነት መንገድ ቢሰራበት ለሀገራችን ለድሃው ማህበረሰብ ፒስፉል የሆነ ኤንቫይሮንመንት መፍጠር እንችላለን የሚል ጥያቄ ነው ያለኝ። በጣም ነው የማመሰግነው አያና። ተባረክ፣ በርታ።
ቴንክ ዩ ወጣልኩኝና ነፋስ ወፉ ላይ ረብሻችሁ ብዬ አስባለሁ። ሀው ሚሊዮን በጣም አስበንበታል። በነገራችን ላይ እንዳልከው ድርጅት መፍጠር እንደዚህ ያን ነገር ኦርጋናይዝ ማድረግ ቀላል ነው፣ ሀሳቡን አቀናጅቶ እንትን ማለት ነው። ግን ፖላራይዝድ ስለሆነ ከተለያዩ አቅጣጫዎች የመጓተት ነገር ስላለብን ግሩፕ አይነት ነገር ሰርተህ የሆነ ድርጅታዊ መዋቅር ስታሲዝ ሌሎች ኮምፕሊኬሽኖች ነገር ፈላጊው ብዙ ነው ገብቷል። ይሄን የሚገፋው ይሄንን የህዝብ ድምጽ ስታወጣ የራሱ ፍላጎት የሚዳፈንበት አካል ስላለ ለጥቃት በጣም ተጋላጭ ከመሆኑ አንፃር አሁን እኔ የሆነ ነገር እንደዛ ካደረኩ የኔ ብሔር የለበትም፣ የኔ ሃይማኖት የለበትም፣ የነንትና ፖለቲካ አለበት፣ ከዚህ ድርጅት ሰዎች ገብተውበታል ምናምን የሚባል ኮምፕሊኬሽን ለመፍጠር ያለው ጉጉት በጣም ሰፊ ነው። ስለዚህ አንደኛ ሐሳቡን ባለቤት ሆኖ ይዞ የኔ ማድረግ አይቻልም። ስሙን ራሱ ግዴታ #1 ኖ ዋር ካላልክ የለህበት የሚባል ነገር የለም። ትግራይ ውስጥ ኖ ሞር ዋር ነው የሚሉት። ኦሮሚያ ውስጥ ሰልፍ ሲወጡ የተለያዩ ስሎጋኖች ይዞ ነው የወጡት። ሐሳቡ ግን ያው ነው። ስለዚህ ሐሳቡን በሚቀበለው አካል ሁሉ ዲስሚኔት ማድረግ አንደኛ፣ ሁለተኛ ኦነርሺፕን ሴንትራላይዝ አለማድረግ ነው የተያዘው ስታንድ። ሴንትራላይዝ አለማድረግ ማለት የኔ አይደለም፣ ያያና ንብረት አይደለም። አሁን ነጁ ተነስታ ነገ ይህንን ሐሳብ በሚመለከት የሆነ ነገር አደርጋለሁ ብላ ሴቶች አጌንስት ጦርነት women against war ብላ ብትነሳና ሴቶች ጦርነት ይቁምልን የሚለውን ሐሳብ ነው የምንፈልገው፣ ኢትዮጵያ ሴቶች ድምጻችንን እናሰማለን የሚል እህቶቿ ጋር ተደራጅታ የሆነ ነገር ብታደርግ የኔን ሐሳብ ነጁ ወሰደችብኝ ብዬ አንድ ትንፋሽ አላወጣም። ገብቷል? እንኳን ኖዋርን በሐሳብ ደረጃ አይደለም ፌስቡክ አካውንት እና ቲክታክ አካውንት ሲከፈት ራሱ ብሊንክም አላረግም፣ ደስ ነው የሚለኝ። የጄ እንደውም ሰብስክራይብ አደርጋለሁ ዩቲዩብ አካውንታቸውን። ገባ? ምንም ችግር የለብኝም። ይሄን ደግሞ ሲወሰድና ሰዎች ሲጠቀሙት ደስ ነው የሚለኝ። እንዲወስዱትም ደግሞ ጥረት አደርጋለሁ። በዛ ደረጃ ነው መታየት ያለበት። ዲስሚኔት መሆን አለበት። ኦነርሺፕ ፍሪ መሆን አለበት። ኦፕን ኦነርሺፕ ነው፣ የህዝብ ነው። ቢኮዝ የእናቶች ነው፣ የኔ አይደለም። የኢትዮጵያ እናቶች አባቶች የህዝብ ስሜት ነውና እኔ #ኖዋር የሚለውን እዚህ ቲክታክ ላይ ይታወቅበታል። ሌሎች ሰዎችም አብረውኝ እንትን ይላሉ። በሄዱበት ቦታ ፎቶዋቸው አድርገውት እዚህ ስር ኮሜንት ውስጥ ማያቸው ልጆች አሉ። ፕሮፋይል ፒክቸራቸው አድርገው ራሳቸው የሚሰሩበት እንትን የሚያደርጉበት አለ። ቻት ሩሞች አሉን። ቴሌግራም እንደዚህ አንዳንድ ቦታ እንገናኛለን። እዛ ላይ ኢንቫይት እናደርጋለን ሰዎችን። the how is dispersion and dissemination ካልሆነ ፖላራይዝድ ይደረግና ኦነርሺፕ ካለ ይለጥፉታል። ገባ? እንትና ይሄ የፒፒ ደጋፊዎች ወይም ደግሞ የኦሮሞዎች ወይም የአማራዎች ወይ ተጋሩ ወይም የእንትን ሰፈር ሰዎች የአርሲዎች ነው የወለጋዎች ነው የሐረርጌዎች ነው ምናምን ይቱለማ ምናምን ብለው የሆነ ነገር ለመለጠፍ ያለ ችኮላ አለ፣ ጉጉት አለ። እሱን ቦታ ለማሳጣት ኦፕን ነው፣ የሚከለከል የለም። እኔ ነገ ኖዋር ላይ የሆነ ነገር አዘጋጅተናል፣ ኑቢያ እኔና አባብያ ያዘጋጀነው ነገር አለ፣ ጦርነት መቆም አለበት የሚለውን የህዝብ ድምጽ ለማስተጋባት ብትለኝ ተጋባዥ ሆኜ መጥቼ ቁጭ ብዬ ለማዳመጥም እንደ ማንኛውም ሰው ገብቼ ሐሳብ ለመስጠትም ከደስተኛ በላይ ነኝ። I'll be more than happy because ከያዝከው እንደዛ ካደረከው ለማበላሸት የሚጓጓው ኃይል እድል ያገኝበታል። እሱን እድል ነው የነፈግነው። የሚገርምህ በጣም ዲስፐርስ ሆኗል። በብዙ አይነት ስሎጋን፣ በብዙ አይነት ድምጸት፣ በብዙ አይነት መንገድ እየወጣ ነው። ህዝቡ በየአቅጣጫው እያስተጋባው ነው። ሰልፎች እየተወጡ ነው። ባህር ዳር ላይ አይተሃል። የመንግስት አካላት ይሄንን ጉዳይ የሚመለከት ነገር ካደረጉ እሰየው ነው የምለው። የኦላ ደጋፊ፣ የፋኖ ደጋፊ፣ የአንድ አካባቢ ሰዎች፣ የአንድ ጾታ፣ ሃይማኖት የፈለገ ይሁን ማንኛውም ሰው ወስዶት ሐሳቡ ብቻ ትኩረቱ መንግስትን ለማስጠላት ወይም የታጠቀን ኃይል ለማስጠላት ሳይሆን ዘመቻው ጦርነት ላይ ይሁን ነው። ዘመቻው መንግስት ላይ፣ ዘመቻው ኦላ ላይ፣ ዘመቻው ፋኖ ላይ ወይ ቲፒኤልኤፍ ላይ አይደለም። ዘመቻው ጦርነት ራሱ ላይ ይሁን። እኛ የማንፈልገው ጦርነቱን ነው። ኖ ዋር ነው የምንለው እንጂ ኖ ፒፒ፣ ኖ ኦላ፣ ኖ ፋኖ፣ ኖ ቲፒኤልኤፍ አይደለም የምንለው። ኖ ዋር። እሱን አይዲያ የያዘን አካል ሁሉ ባለቤትነት እንዲኖረው ለማድረግ ሃው ይሄ ነው እና ሞር ትራዲሽናል በሆነው ኦርጋናይዜሽናል ስትራክቸር አለመሄዳችን ትንሽ የሌለ ሊያስመስለው ይችላል፣ ግን በጣም ፓወርፉል ኤንድ ዲስፐርስድ ሆኖ ነው እየሄደ ያለው ለማለት ነው። ቴንክ ዩ።
ኦኬ ቴንክ ዩ አያና ለኖባ መልሰህለታል ጥያቄውን ኢትዮጵያ መጠየቅ ትችላለህ። በመቀጠል ናኒ ኖሊም ሀሳብ ካለሽ ጥያቄ ካለሽ ማቅረብ ትችያለሽ። ኦ ይሰማል? ሄላው ድምጽ ይሰማል? አመሰግናለሁኝ። አያና ጥሩ እንቅስቃሴ ነው። በተለይ በሰላም ዙሪያ የምታደርገውን ነገር አደንቃለሁ ለሌሎች። ነገር ግን ኖዋር የሚለው ብቻ ሀሳብ እንደ አማራጭ ሆኖ ሊቀርብ ይችላል ወይ? ብቸኛ አማራጭ ሆኖ ሊቀርብ ይችላል ወይ? በተለይ ጦርነት ግዴታ በሚሆንበት ሰዓት አሁን ቅድምም አንስተዋል፣ ሞኖፖሊ ኦፍ ቫዮለንስ በመንግስት እጅ ነው መሆን ያለበት። ሌሎች ዜጎች ትጥቅ አንስተው ጥፋት በሚያጠፉበት ጊዜ ኖዋር የሚለው ኦፕሽን እንዴት ሊሰራ ይችላል? አሁን ከኢትዮጵያ ተጨባጭ ሁኔታ አንጻር ጥፋቱን በግልጽ ካልተናገርንና ይሄ ትክክል አይደለም የሚለውን ነገር እንትን ካላልን ጦርነትን ማውገዝ ብቻ መፍትሄ ሊሆን ይችላል ወይ? መንግስትስ አማራጭ አለው ወይ? ለምሳሌ የዜጎችን ደህንነት ከማስጠበቅ ውጭ አማራጭ በማይኖርበት ወቅት ጦርነት ግዴታ አይሆንም ወይ የሚለው ነው። አመሰግናለሁ። አዎ ይሄ ለህዝብ አማራጫችን ብቸኛ አማራጫችን ጦርነት ይቆም ነው። እንደ ህዝብ እንደ ፖለቲካል ድርጅት ፖለቲካችንን ለመስራት አማራጭ ስላጣን ይሄኛውን አማራጭ አድርገን ወስደናል የሚለው የፖለቲካ ድርጅቱ ውሳኔ ነው የሚሆነው። ወይዘር መንግስትም ሆነ ተቃዋሚም ሆነ መንግስትም ሞኖፖሊ ኦፍ ቫዮለንስ የተወስዶብኝ በትጥቅ የሚንቀሳቀስ ነው። እኔ ህገ መንግስታዊ መብት አለኝ ይሄን የማድረግ ይላል። ያኛው ደግሞ ህገ መንግስታዊ በፖለቲካ ሐሳቤን የማንቀሳቀስ መብት አልተሰጠኝም፣ ይሄኛውን አድርጌ መንግስትን ማውረድ ብቸኛ አማራጭ መስሎ ታይቶኛል ይላል። ይሄንን ፖለቲካሊ አንተ ነህ ጥፋተኛ አንተኛው ትክክል ነህ የሚለው የፖለቲካ ድጋፍ ለመስጠት ካልሆነ በስተቀር ያለውን ችግር ለመፍታት ችግር ስልህ ሌሎች አንደርላይንግ ኢሹዎቹን ሳይሆን አንገብጋቢ የሆነውን የጦርነትን ችግር ለመፍታት የህዝብ አቋም ጦርነቱ ይቆምልን ነው። ዲቴይልድ የሆነው ነገር ላይ በኔጎሺዬሽን ፍቱት፣ በምክክር ፍቱት። የፖለቲካል ምህዳሩን ማስፋት፣ መድረኩን መክፈት፣ ዲሞክራታይዝ ማድረግ፣ ለመንግስት ብቻ የሚገባውን የጦር መሳሪያ በአንድ በኩል የማድረጉን ነገር ማስተካከል የእናንተ የቤት ስራ ነው። ህዝብ እንደ ህዝብ ሲምፕሊ ከጦርነትን እንደ አማራጭ ከመውሰድ ውጡልን። ይሄ ለኛ የሚሰራ አማራጭ አይደለም። አንድ የፖለቲካ ድርጅት አይለ እኔ እየሰራልኝ ነው ሊል ይችላል። እኔ ሌላኛው እየሰራልኝ አይደለም ይሄ ነው እየሰራልኝ ያለው ሊል ይችላል። ህዝብ ደግሞ ኖ ላንተ ይሰራልኛል ያልከው ለኔ ደግሞ ከጉዳት ውጪ ምንም አላተረፍኩበትም፣ ለኔ መስዋዕትነቱ በዝቷል፣ ስለዚህ እኔ የምፈልገውን ነገር አሳይሃለሁ ነው። አሁን ህዝቡን ምንድነው የሚለው አንድ የፖለቲካ ድርጅት ህዝቡ የሚፈልገው መንግስት አሁን አንተ እንደምትለው ህዝብ የሚፈልገው በመረጠው መንግስት መተዳደርና ህገ መንግስቱ እንዲከበርለት የህግ የበላይነት እንዲኖር ስለሆነ የህዝብ ፍላጎት ይሄ ነው ይላል። ተቃዋሚው ደግሞ ይመጣና ህዝቡ የሚፈልገው በነፃነት ለመምረጥ ተቃዋሚዎችን እነኚህ ጥያቄዎቻቸውን የህዝብ ጥያቄ ይዣለሁ ይሄንን ነው የሚፈልገው ህዝቡ ይላል። ሁለቱም አካል እኮ ህዝቡ የሚፈልገው እኔ የምለውን ነው የሚለው። ይሄንን መዳኘት ኢምፖሲብል። እነሱ መሳሪያ ይዳኘን ብለዋል። ኖርማሊ ህዝብ ነበር ይሄንን የሚዳኘው። ህዝብ ይሄንን የሚዳኘው በምርጫ ነው። እነኛ አካላት አሁን ከመንግስትም ከተቃዋሚዎቹም እያየን ያለ ነው በምርጫ የሚዳኝበትን መንገድ ሳይሆን ይዘው ያሉት በድርድር የሚዳኝበትን ሳይሆን በመተኳኮስ የሚዳኝበትን ነው። እሱ ደግሞ እነሱን መዳኘት ሳይሆን ህዝብን መጉዳት ነው የያዘውና ህዝቡ ከዚህኛው መንገድ ውጡልን ነው። ጥያቄዎቹ አሉ፣ ችግሮቹ አሉ፣ በሌላ መንገድ ፍቱ ነው። just simply በሌላ መንገድ ፍቱ እንጂ the details of politics ገብቶ ማን ነው እንዲማረገው ማን ያጠፋው መጀመሪያ ማን ተኮሰ የሚለውን በድርድራችሁ ውስጥ ፍቱት። ትክክለኛ ማን መያዝ አለበት በድርድራችሁ ውስጥ ፍቱት፣ በምክክር ውስጥ ፍቱት፣ ፖለቲካ ምህዳሩን በማስፋት ውስጥ ፍቱት፣ በዲዲአር ፕሮሰስ ውስጥ ፍቱት። whatever you have to do it አዳራሽ ውስጥ አድርጉልን።
ሜዳ ላይ የጀመራችሁት እናንተ የፖለቲካ መብታችሁን ፍላጎታችሁን የምታስከብሩበት መንገድ ለኛ አደጋ ሆኖብናል ብሎ ህዝብ የራሱን ፍላጎት የተለየ እንደሆነ ማሳየት አለበት። ቅድሚያ ማለት ነው የፍላጎት ቅድሚያ ነው እንጂ ፍላጎት እኮ ተመሳሳይ ነው። ቅድሚያ የሚሰጠው ህዝብ አሁን የቅድሚያ የምንሰጠው ጦርነት ከላያችን ላይ ይቆም ነው። እሱን ድምጽ ማስተጋባት ነው የኖዋር ስራ። ኦኬ ቲንክ ዩ ቲዮ ጥያቄ ተመልሶልሃል መሰለኝ። ኒና ካለሽ ማይክሽን ከፍተሽ ላያና ጥያቄ መጠየቅ ትችያለሽ። ታይምሽን ተጠቀሚበት። ኦኬ ሰላም፣ እንዴት ዋላችሁ? እኔ እንኳን ጥያቄ የለኝም፣ ግን I just want to say all the appreciations that I have for Ayana. ቅድም እንደተናገሩት እኔም I've been following him for quite long time እና genuinely በጣም ቅን ልብ and also like a very true vision full of equality እና በጣም ጥሩ አይምሮ እንዳለው በአስተሳሰብ the way he articulates his ideas and you know በብዙም ዲስከሽን ፕላትፎርሞች ላይ ቻለው ብዙ ጊዜ ፐርሰናሊም ወይም ኤትኒክሊም በብዙ ነገር አታክ ሊያደርጉት ሲሞክሩ he never actually falls into that kind of trap እና በጣም የሚገርም ኢንተለጀንስ እና ፕሮፋውንድ የሆነ ኢሞሽናል ኢንተለጀንስ ያለው ሰው እንደሆነ ያስታውቃል። አያና እግዚአብሔር ጽናቱን ይስጣ። thank you for doing all the works that you're doing። በጣም ብዙ and I'm sure እኔ ብቻ አይደለሁም አሁን I can clearly see that በጣም ብዙ ሰዎች እንዳሉ የሚከተሉ ሐሳብህን የሚገዙት እና ደግሞ በትክክለኛ በአንድ ማለትም ኢኮሊ ሁላችንም as an Ethiopian with our differences and also like ethnic diversityያችን ባክግራውንዳችን ቢለያይም እርስ በርሳችን ማንነታችንን ተከባብረን ያለንን ነገር ለማስቀጠል የምንፈልግ ብዙ ኢትዮጵያኖች እንዳሉ በአንተ ስር ተረድቻለሁና thank you for everything you do. Yeah, that's all. ተባረኩ። መልካም ቀን ይሁንላችሁ። Thank you Minai, appreciate it really. ፎሎ መልሻለሁኝ። those are really profound የሆኑ ነገሮች ናቸው የተናገርሻቸው። ፈጣሪ እርዳን። በሚያስፈልገው ነገር እንግዲህ ምንችለውን ነገር እናደርጋለን። በጣም ሰፊ ህዝብ ነው በነገራችን ላይ ይሄንን ሁሉ ነገር ስናወራ ዝም ብለን የሆነ ሰው ፍልስፍና ምናምን አይደለም እናወራው። አሁን ሚና እንኳን ያው እዚህ ያላችሁ ኤጁኬትድ የሆናችሁ ብዙ ነገር የምታውቁ የምትረዱ ለራሳችሁን ፈንድ ኦፍ ማድረግ የምትችሉ ናችሁና ከራሱ ላይ በብዙ ተሞክሮዎች እያየን ያለ ነው። ከራሳቸው ላይ መከላከል የማይችሉ አቅም የሌላቸው ድምጽም የሌላቸው ሁሉም ለፖለቲካ ድርጅት ሁሉም ለአቅም ላለው የሚጮህበት ዘመን ላይ ለነሱ ድምጽ የሚሆናቸው የሌለ ሰፊው ህዝብ ድምጽ ስለሆነ ሁላችሁንም የሚመለከት ነው። ኦነርሺፕ ውሰዱ ፕሊዝ። በጣም ሱፐርፊሻል የሆነ ነገር እንደምናገር እንደማታስቡ ተስፋ አደርጋለሁ። because I'm not going to create a brand on this. ራሴን ፕሮሞት አላደርግም፣ ብራንድ አላደርግም። whatever comes of it the best thing happen ሊያደርግ የሚችለው እያንዳንዳችሁ አሁን ሚና አንቺን አስታክኬ ይሄንን ለሌሎቹ መልእክት ለመስጠት ነውና I can see that you're articulate. You're probably not used to እንደዚህ መድረክ ላይ ወጥቶ ምናምን የምትናገር አይነት ሰው አይደለሽም። ታስታውቂያለሽ፣ ገባሽ? the nerves I can tell ግን the way you know ራስን ኮሌክት አድርገሽ ሐሳብሽን የምታቀርቢበት and ደግሞ ሐሳቡም ደግሞ ባክድ የሆነ ነው ከኋላ you know there is some knowledge there I can see እና በራስሽ ሰርክል ይሄንን ብራንድ አድርጋችሁ ነው ያስታውሳለሁ። ለመጀመሪያ ጊዜ አዲስ ኮምፓስ ነበረ በኤዲቶሪያል ፖሊሲ ደረጃ ኤርሚያስ ለገሰ በኤዲቶሪያል ፖሊሲ ደረጃ ኖዋርን ኤዲቶሪያል ፖሊሲ አድርጎ የተቀበለ ሚዲያ ማለት ነው። በአደባባይ ያወጀ ሌሎችም በአደባባይ እንደዛ ያደርጋሉ። ኖዋር ብለው የጠሩታሉ፣ በራሳቸው መንገድ ያዙታሉ። I always advocate ownership 100% ነው እናንተ የምታደርጉት። እኔ ያለውበት በዚህ በንግግር ደረጃ ናና ተሳተፍ ካላችሁ አቅም የጊዜ ከፈቀደ አብራችሁ መጥቼ የማደርገውን ትነግሩኛላችሁ። የኔ ሊሆን ያንድ ሰው ሊሆን በፍጹም የማይችል የቆየ ያለ የህዝባችን የሆነ ድምጽ ነውና ባለቤትነት የሁሉም ነው። ከስር የሚሰሙኝም ሰዎች መድረክ ላይ ያሉ ሰዎች የናንተ ነው። ይሄ የሆነ ድርጅት ሄዳችሁ የምትገቡበት የሆነ ሰውዬ በር ላይ ያለበት አይደለም። ዩኒቨርሳል ነው። ባለቤትነቱን መውሰድ እንዳትረሱ። ሪስፖንሲብል ሆናችሁ
የኔ ነው ይሄ ነገር። ሀሳቡ በጣም ግልጽ ቀላል ነው። የፒፒን ፖለቲካ፣ የኦላን ፖለቲካ፣ የምንም ፖለቲካ፣ የፋኖ ፖለቲካ ማወቅ አያስፈልጉም። የህዝባችሁን ችግርና ፍላጎት ማወቅ ነው። የህዝቡ ልብ ምት ጦርነት ይቁምልን ነው። ሌላውን እዛው ፖለቲከኞች ይፍቱት። ከጦር መሳሪያ ይውጣና ወደ ንግግር ወደ ድርድር ይግባልን የሚለውን ድምፅ ማስተጋባት ይሄ ሁሉም ሊገዛው የሚችል ሊሰራው የሚችል ነገር ነው። ሲምፕል ይመስላል፣ ፓወርፉል ነው። ሲሰበሰብ የሁሉ ሰው ነገር ሲኖርበትና ኦነርሺፑን ያዙ። ሚና አፕሪሺየት አደርጋለሁ። አመሰግናለሁ። በርቱልን።